ኢየሱስን በማመን ድናል ጆ? ድኛለሁ። ከጆ ጋር ካልተጻጻፍን ስለምንካካል እየተጻጻፍን ነው የሚቀለው። እሺ ላዙር ካሜራዬንና እኔም ልጻፍ አንድ ዛማ ከሆነ እኔም አላምንም። ትችላለህ። መጽሐፍ ጥሩ ነው፣ ያዋጣል። ካልጻፍን አንችለው። እሺ የመዳን እሺ ዳኒ ከታች ኮሜንት ምን አሉ? እሺ አላየሁም። ኧረ እሱ ሌላ ጆ ነው እያለ ነው። እሱ ታች ያለው ጆ ነው መሰለኝ ከአንተ ጋር ከስም ነው። ይሄም ጆ ያው ነው፣ አንድ ነው። እሺ ጆዬ ቆይ፣ እሺ አስገባለሁ። እሺ ኦርቶዶክሳዊ ኢየሱስን በማመን ድኗል? አዎ ድኗል። አዎ ማለት ነው። አሁን ስትል ድኗል ስትለን፣ ኦኬ ኢየሱስን በማመን ድኗል ብለህ ስትነግረን፣ ይሄ ኦርቶዶክሳዊ ድኗል ስትለን የእግዚአብሔር ልጅ ሆኗል? እግዚአብሔር ልጅ ሆኗል። የዘላለም ሕይወትን አግኝቷል። እሺ የእግዚአብሔር ልጅ ሆኗል። አሁን እሺ የዘላለም ሕይወት አግኝቷል አልከኝ? የዘላለም ሕይወት አለው ማለት ነው። ኦኬ እሺ ድኗል ስትል ሰው ጸድቋል? ጸድቋል። ጀስቲፋይድ ሆኗል። ጸድቋል። ኦኬ ጸድቋል። እሺ አሁን አንተ በክርስቶስ ኢየሱስ አምነህ ድነሃል ብለን ስናወራ የእግዚአብሔር ልጅ ሆነሃል፣ የዘላለም ሕይወት አለ፣ ጸድቀሃል ማለት ነው። እውነት ነው። ኦኬ ደስ ይላል። እሺ እንዳትረሳው። አሁን አንተ ልጅነትን ቤተክርስቲያን አገኘ ብላ የነገረች በምንድን ነው? በእምነት ወይስ በጥምቀት? እሺ አሁን እንግዲህ እስካሁን ድረስ ኢየሱስ ክርስቶስን በማመን የሁሉ ነገር አግኝቷል ስለ እምነት ላይ እንለያያለን እኔ እናንተ። ለእኔ እምነት ማለት ኢየሱስ ክርስቶስን በሙላት ማመን ነው። ሕግጋቱን ትእዛዙን በአጠቃላይ ነው እምነት ብለን የምንወስደው እንጂ ክርስቶስን በስም ስላወቅ ነው እሱን እምነት አንለውም እኛ። ጥያቄን አልመለስክልኝም፣ ደግሜ እጠይቅሃለሁ። ቤተክርስቲያን ልጅነት ጥያቄ ነው የምትመልስልኝ። እምነት በቤተክርስቲያን ልጅነት አገኘህ ያለች በእምነት ነው ወይስ በጥምቀት ነው ያልኩ? እምነትና ጥምቀትን ለይተን አናየውም። ጥምቀትን ያዘዘው የጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ ማን ያዘዘው አላልኩም ወንድሜ፣ አንዴ ክርስቶስን ማን ያዘዘው አላልኩም። ማን ስላዘዘ አይደለም የጠየቁት። በሙላት በመቀበል ነው እምነት የምንለው እኛ። ክርስቶስን በሙላት ከነ ትእዛዙ ከነ ቃሉ ከነ አስተምሮ በሙላ ነው የምንቀበለው። እምነት ማለት ለኛ እሱ ነው። እምነት ማለት ጥምቀት ማለት ነው በኦርቶዶክስ። እምነት ማለት ክርስቶስን መታዘዝ ማለት ነው። ማወቅ ብቻ ሳይሆን መታዘዝ ማለት ነው። እኔ የጠየቅኩ አሁን ልጅነትን ቤተክርስቲያን አገኘ ያለች በእምነት በኩል ነው ወይስ በጥምቀት በኩል ነው ያልኩ። ጥያቄው እምነትንና ጥምቀትን መለያየት አንችልም። ምክንያቱም ጥምቀትን ያዘዘው አንድ ናቸው። ጥምቀትን እባክህ አንድ ያዳምጠኝ። ጥምቀትን ያዘዘው ክርስቶስ ነው። ክርስቶስን ደግሞ በሙላት ነው የምንቀበለው። ከነ አስተምሮ አንድ ናቸው ወይ?
ጥምቀትን ያዘዘው ክርስቶስ ነው። እኔ እሱ ማን አዘዘ ስትባል ትነግረኛለህ። አሁን ማን እንዳዘዘው አልጠየቅኩም። ያው መልሰዋል። ኢየሱስ ብለሃል፣ ይኸው ጻፍኩልህ። ኢየሱስ አልክ። ይሄ የአንተ ጥያቄና የአንተ መልስ ነው። የኔ ጥያቄ ማን አዘዘ አይደለም። ጥምቀት ማለት እምነት ማለት ነው ወይ? አንድ ናቸው? አንድ ናቸው። ሰማችሁት? ጥምቀት ማለት እምነት ማለት ጥምቀት ማለት ነው አለ። በትክክል ምንም አይለያዩ። እሺ አንድ ሰው ተጠመቀ ማለት አመነ ማለት ነው። አብሶሉትሊ ካላመነ አንድ ሰው አይጠመቅም። ካልተጠመቀም ደግሞ ጥያቄ መልስ ብራዘር። አንድ ሰው ተጠመቀ ማለት አመነ ማለት ነው። ካላመነ አይጠመቅም። ካልተጠመቀም ደግሞ አመነ ማለት አይቻልም። ምንም እኔ ጠየቁ። ተጠመቀ ማለት አመነ ማለት ነው ወይ ነው ያልኩት። የስ ተጠመቀ ማለት አመነ ማለት ነው። የስ እሺ የስ አለን ብራዛችን። ተጠመቀ ማለት አመነ ማለት ነው። የስ እሺ አንድ ሙስሊምን ወስደ አስጠምቀ አማኝ ታደርገዋለህ? ያላመነ ሰው አይጠመቅም። ያላመነ ሰው አይጠመቅም። በቃ ይሄንን ማወቅ አለብህ ብራዘር። እኔ የጠየኩህ ጥያቄ አንዴ ስማኝ። ስለዚህ አንድ አይደሉም። ያላመነ ሰው አይጠመቅም። ስለዚህ አንድ አይደሉም ማለት ነው ብራዘር። አየህ አንተ ያለኸው ክህደት ውስጥ፣ ያልተጠመቀ ሰው ደግሞ አመንኩኝ ማለት አይችልም። ቆዳጃ እንዲ አትደበቅ። አንድ ናቸው ካልክ የተደበቅኩ አይደለም ነው ብራዘር። ያልተጠመቀ ሰው አትደረብ። አየህ ክህደትን ያልተጠመቀ ሰው አመንኩኝ ማለት አይችልም። ችግር የለም። ያው አይዞህ መበርታት ነው ያለብህ። በኢየሱስ እንደማታምን ስለማሳየህ እኮ ነው። ይኸው ምን አልከን? ቆይ አንዴ አትደረባ። ወይ ጉድ! በውስጥ በለው ምን አልከን? አንድ ናቸው አልክ። አንድ ነው አልክ። ስለዚህ አንድ ሰው ተጠመቀ ማለት አመነ ማለት ነው አልከን። ኦልራይት። ስለዚህ አንድ ሙስሊም ወስደ ስላጠመቅከው ያ ሰው ኢየሱስን አምኗል ማለት ነው ስለ አይ አይደለም አልክ። አንድ ጥያቄ ልጠይቅህ። አንተ ያላመነ ሰው ይጠመቃል? ቆይ ብራጅ አንዴ አረጋጋው። አይ ነው ያላመነ ሰው ይጠመቃል? አይደለም አልከና እንዴ? መልስልኝ። አንተ ብቻ ጥያቄ ለምን ትሆናለህ? ያላመነ ሰው ውሃ ውስጥ ቢገባ ምን አደረገ ነው የሚባለው? ስንጨርስ ኧረ አንዴ መልስልኝ ይህን ጥያቄ። ያላመነ ሰው ውሃ ውስጥ ቢነከር ምን አደረገ ነው የሚባለው? ገንዳ ውስጥ ገብቶ የመረጋጋት አቅም አለ። በቃ አንተ you're not after የመረጋጋት አቅም አለው። ያን ፉከራውን ተው። አንተ እኮ እየጠየቅህ ነው ያለው። ገና ነህ። ረጋ በል። እንዲህ ካልተደበከ በስተቀር እምነትህ ዜሮ ስለሆነ ነው። ባይዘው የሚሰማ ሰውም ይታዘባል። ኧረ አትደረብ። ምንድን ነው እሱ አርጊመንቱ? ምን አለን ወዳጃችን? ይኸው የእግዚአብሔር ልጅ የዘላለም ሕይወት ጸድቅ ያለው ምናምን በማለት ውስጥ አዎ አለ። ይኸው ያዝ ነው። እዚህ ድረስ መጣ። ለምን? ይችን ቋንቋ እኛን ለመምሰል የሚያደርጓት ጥረት ነው። የእግዚአብሔር ልጅ ሆኛለሁ፣ የዘላለም ሕይወት አግኝቻለሁ፣ ጸድቅ ያለው የሚላት በራሱ የወንጌል አማኞች ያመጡት ኢንፍሉዌንስ ነው በቤተ ክርስቲያኒቷ ውስጥ። ክብር ለእግዚአብሔር ይሁን። ከዛስ ልጅነት በእምነት ነው ወይስ በጥምቀት ያገኘኸው አልኩት። አንድ ናቸው አለኝ። ራሱን ያለው አንድ ናቸው ምን ማለት ነው? ሰው ተጠመቀ ማለት አመነ ማለት ነው። ሪሊ ቤተ ክርስቲያኒቷ ውስጥ አንድ ሰው ስለተጠመቀ አመነ ማለት ነው? አይደለም። ለምን? እንደዛ ቢሆን ኖሮ አንድ ሙስሊምን አጥምቀ አንድ ከሆነ ጥምቀት የወሰደ ሰው አመነ ማለት ከሆነ አሁን ጥያቄው አንድ ሙስሊም በጥምቀት ኢየሱስን ያምናል ወይ ነው ጥያቄው። አይ አይደለም ማለት። ስለዚህ መልስ የለህም ማለት ነው። እዚህ ጋር ያፈረስ የገነባው ሐሳብ ወደቀ ማለት ነው። እዚህ ጥምቀትና እምነት አንድ አይደለም ማለት ነው። እዚህ አሁን ጥያቄውን ደግሜ እጠይቅሃለሁ። ልጅነት ያገኘኸው በእምነት ነው ወይስ በጥምቀት? እሺ እምነትና ጥምቀት የሚለያዩ አይደሉም። አሁን ዳንኤል የሆነ አይነት ምንም የማያስኬድ ናሬቲቭ ቢልድ ለማድረግ እየሞከረ ነው። አንድ ያልተጠመቀ ሰው አመነ ማለት አይቻልም።
ምክንያቱም እምነት እና ጥምቀት ስራን ያለ እምነት እምነትን ያለ ስራ መለያየት ስለማይቻል አንተ ዳንኤል ሳትጠመቅ አምኛለሁ ብትል ሐሰተኛ ነው፣ ውሸተኛ ነው። ትእዛዙን ሳትፈጽም ክርስቶስን አውቀዋለሁ ማለት ኢምፖሲብል ነው። መጽሐፍ ቅዱስም እንደዛ አይልም። ያላመነ ሰው ደግሞ እስካሁን ያልጠየቅኩ ነው እያወራ ያለው። እኔ ጥያቄ አንድ ናቸው። ልጅነትን ያገኘኸው አንድ አትደረበ የጠየቁ ጥያቄ ልጅነትን በምን አገኘ? ጥያቄ ልጅነትን በምን አገኘ? ጥያቄ ውስጥ ብቻ ልናገር አንድ ጊዜ አንተ ብቻ ብራዘር ያልተጠየቅከው ነው እያወራ ያለው። ሙስሊም መጥቶ ቢጠመቃል ካሁን ሙስሊም ምን ብሎ አምኖ ነው የሚጠመቅ? ያላመነ ሰው ይጠመቃሉ? ያላመነ ሰው እኔ በቀን 2 ጊዜ ሻወር ወስዳለሁ 2 ጊዜ ተጠመቅኩ ማለት ይቻላል? እኔ ገንዳ ውስጥ ገብቼ በወጣ ገንዳ ውስጥ ባዝ አድርጌ ወጣው ነው እንጂ ተጠመቅኩ ማለት ይቻላል? አይቻልም። ስለዚህ የማይሆን ናሬቲቭ የማይሆን አስተምሮ አይደሉም በላ እንደሱ ሰውን አታጃጅል። ስለዚህ አይደሉም በል አንድ አይደሉም፣ ይለያያሉ በል። አንድ አይደሉም ማለት ነው። አይለያይም። እሺ ካልተለያየ የክርስቶስን ትእዛዝ ሳትፈጽም አንተ አውቀዋለሁ ማለት አይቻልም። አሁን እያወራን ያለ ነው። አንድ ሰው አመነ ስትል ተጠመቀ ማለት ነው አይደለም? ራስን ያልከው። ምክንያቱም እምነት ካሌለው አንድ ሰው ከተጠመቀ ሻወር ነው የወሰደው አልከን። አንተ እምነትን እንደ ሴሌብሪቲ የሆነ ሴሌብሪቲን እንደምታውቀው የአንተ ቤተ እምነት ጭንቅላት ያንተን የተጠየቅከው እኔ ጋር መታ አትደበቅ። የተሳሳተ የአንተ ቤተ እምነት ያስተማረች የእምነት ሚኒንግ አትደበቅ። እኔ አንተ እኔ ገና እኔን አላወራሁም። እውነት የሌለው ሰው እኮ ነው ትር የሚለው። በነገራችን አይዞ ብራዘር የተጠየቀው ስለ አንተ አስወራሽ ምን ይሆንባል? አሁን እውነት እንዳይገለጥ ስለ አንተ ነው ማውራት ያለብን። ስለ እኔ አይደለም የምታወራው፣ ስለ አንተ የተጠየቀው ብራዘር። አይዘህ አሁን መበርታት ነው ያለብን። አንተ ልጅነትን ያገኘኸው በምንድን ነው ጥያቄ? በእምነት ወይስ በጥምቀት? ልጅነትን ያገኘው ታምኜ በመጠመቅ ነው። አምነ በመጠመቅ ሰማችሁት? እሺ አምኖ በመጠመቅ እሺ አምኖ በመጠመቅ ቤተ ክርስቲያን ልጅነት ሰው ያገኛል ብላ የምታምነው ሰው ሲያምን ነው ወይስ ሲጠመቅ ነው? አምኖ ሲጠመቅ። ሰማችሁት? አምኖ ሲጠመቅ ነው። ማይክ ዘግተህ መሳቅ ትችላለህ፣ ችግር የለም። እሺ አንተ መቼ ነው አምነህ የተጠመቅከው? ወደ ኢንፌንት ባፕቲዝም ነው መምጣት። ብራዝ አይዞህ። አንተ መቼ ነው አምነህ የተጠመቅከው? በልጅነት። በስንት ጊዜ? በ40 ቀኑ። አያችሁታል? በ40 ቀኑ። በ40 ቀን ላይ ልጅነት አግኝተህ ነበር? አላገኘም? አግኝቶ ነበር ወዳጃችን። በ40 ቀኑ በምን ማለት ነው? በሻወር ማለት ነው። ለምን? ቀደም ምን አለ? አንድ ሰው ካላመነ ውሃ ውስጥ ቢገባ ሻወር ነው ብሏል ራሱ። በ40 ቀን ላይ ምን አምነህ ነው የተጠመቅከው? የሰማውን የወንጌል ቃል ንገረኝ። በ40 ቀን ላይ ጥሩ ነው። እኛ ኦርቶዶክሳውያን ጥምቀት የግርዘት ምትክ ነው ብለን እናምናለን። አባታችን አብርሃም በ99 ዓመቱ ተገርዞ ጥያቄ ምን አምነህ ነው? ጥያቄ ጠየቅህ አትርሳ። ምን አምነህ? እኔ ስለ እምነት ነው የጠየቅኩህ። ምን አምነህ? ልጁ ይስሐቅን በ8 ቀኑ ገርዞ የእግዚአብሔር የተለየ ሕዝብ ማህበር ካደረገው ምን አምነህ ነው? የእኛ ሕፃናት በልጅነታቸው ተጠምቀው ለዚህ ምን አምነህ ነው ነው ጥያቄ። እሱ ነው። ምን አምነህ ነው? እባክህ ወንድም አለ እየነገርኩህ እኮ ነው። የእኛ የቤተሰቦቻችን እምነት ለእኛ ቫሊድ ነው። ምን አምነህ? እኔ ስለ አንተ የጠየኩህ ምን አምነህ? የቤተሰቦቻችን እምነት ለእኛ ቫሊድ ነው። ጆሮ የለም እንደ አዳምጥ። አይዞ ብራዘር። ስለዚህ እኔ የእኛ የቤተሰቦቻችን እምነት የእኛ የኦርቶዶክሳውያን የቤተሰቦቻችን እምነት ለኛ በአባቴ በእናቴ አለቅ።
እኔ ሳላምን ማን እሱ አያምንም። ገና የ40 ቀን ህፃን ልጅ ነው። ስለ እምነት ምንም ስለሚነገረው ወንጌል ምንም የሚያውቀው ነገር የለም። በእናትና በአባቱ እምነት በእናትና በአባቱ እምነት ነገር ልንገርህ ዳንኤል፣ አትነግረኝም። ለእኛ የቤተሰቦቻችን እምነት ለእኛ ቫሊድ ነው ስለ እንዴት እንደዛ ሆነ መጽሐፍ ቅዱሳዊ አድርግልኝ ማለት ነው እንጂ አለብን አልጠየቅኩም። መጀመሪያ ልጻፈው እዚህ ጋር አይዞህ ብራዘር፣ ስጋትን ነው የሚያሳየው። በርታ ብራዘር፣ በርታ፣ አይዞህ በርታ። አሁን አትደረም። ራስ አይዞህ። እሺ ተቀብያለሁ። ይኸው ምን አለን? እኔ አለ እንዳትረሱ ያለውን ውሸቱን እንየው። ይኸው አምኖ በመጠመቅ ነው አለ። እሱ ነው ያለው። ባይዘዌ እኔ አምኜ ነው የተጠመቅኩት ነው ያለው። ራሱ ነው ያለው። ቃል በቃል አምኜ ነው የተጠመቅኩት ነው ያለው። ኦልራይት ጆ አምኖ ነው ወይ የተጠመቀው? ለምን ልጅነትን አገኛለሁ ብሎ የሚያምነው በእምነትና በጥምቀት ነው። ስለዚህ አምኖ የተጠመቀ ሰው ነው ወይ ልጅነትን አገኘው ጸድቅ ያለው ድኛ ያለው ያለው? ጆ አምኖ ነው ወይ የተጠመቀው? አይደለም። እምነት ያመኑት እናትና አባቱ ናቸው እንጂ እሱ አላመነም። ሳያምን የተጠመቀው እሱ የክርስቲያን ልጅ ክርስቲያን ነው ብራዘር። ጥያቄ አምነሃል ወይ ነው ጥያቄው። አንተ አምነሃል? የክርስቲያን ልጅ ክርስቲያን ነው። አንተ አምነሃል ወይ ነው ጥያቄ። ይስሐቅ አምኗል እንዴ? ይስሐቅ አምኗል። አንተ አምነሃል ወይ? እኔ ስላንተ ነው ያወራው። አንተ አምነሃል? ይስሐቅ አዌር ነበረ በምንስ አምነሃል ወይ? አምነሃል ወይ? አንተ ነው የጠየቁ። እኔ ዳንኤል አንተ ታስቀኛለህ በእውነት። አሁን እንደዚህ በመድረክ አምነሃል ወይ ነው ጆ። አሁን አሸነፍኩ ምናምን ለማለት ነው። አንተ እኮ መጠየቅ ነው ያለው ብራዘር። የተሸነፈ አንተ መጠየቅ ነው ያለብህ። ዝም ብለህ የተሸነፈ ስላልኩ አልሸነፍም ወንድም ማለት ማሸነፍ አለብህ። መጀመሪያ ማሸነፍ እኮ አይጠበቅም። አዳምጠኝ። መጀመሪያ ማሸነፍ አለብህ። የተሸነፈ ብለህ ለመጻፍ መጀመሪያ ማሸነፍ አለብህ። መጀመሪያ በአይዲያ አሸንፈኝ። እዚህ ጋር የሰማኝ ነው። ማስረጃን አቅርብ ትለኝና ማስረጃን ካቀረብኩኝ በኋላ ከዛ በኋላ ስሸነፍ ነው ተሸነፍክ የሚባለው። አልጠየቅኩም ማለት እኔ አልጠየቅኩም። እኔ ጥያቄ ምን አምነህ ነው የተጠመቅከው ነው። አትችልም። በቃ አንተ ፈሪ ነው። እውነትን ለማውጣት ፈሪ ነው ማለት ነው። የፈለግከውን በል። እኔ ጥያቄ ይህች ናት። ምን አምነህ ነው የተጠመቅከው? አይዞህ ብራዘር፣ ምን ትፈራለህ? እውነትን ለማውጣት ዳኒ ተሳስቻለሁ ብላ እዚህ ጋር ሳላምን በቤተሰብ እምነት የተጠመቅኩት በል። ካልተሳሳትክ ምን አምነህ? የቤተሰቦች እምነት ለእኔ ቫሊድ ነው አልኩ። እንዴት ቫሊድ ነው? ምን አምነህ? እኔ አንተን የጠየቅኩ ስለ ቤተሰብ እምነት አልጠየቅኩም። አንተ አምኜን ያልከው ምን አምነህ? እኔ ነው አልኩኛ። እኔ ቫሊድ ነው የቤተሰቦቼ እምነት ለእኔ ቫሊድ ነው አልኩኝ። አንተ እንዴት ነው ብለህ ነው መጠየቅ? እንደዚህ ነው ማለት ያለብህ። በቤተሰቤ እምነት አየኸው እንዴት ቫሊድ ሆነ? የቤተሰቦች እምነት ለአንተ እንዴት ቫሊድ ሆነ ብለህ ነው መጠየቅ? እሱ የአንተ ጥያቄ ነው ወዳጅ። እኔ አንተን ጥያቄ ልጠይቅህ አይደለም። በቃ ካልጠየቅህ ታዲያ ምን ታደርጋለህ? ዝም ብለህ የሆነች ነገር ለቃቅመህ ማለት ነው የምፈልገው። መጠየቅ እኮ ነው ያለብህ። አይዞህ። ሊያናድድ ይችላል፣ ሊያበሳጭ ይችላል። ግን ብራዘር እንደምታወራው ቀላል አይደለም። አየህ በ40 ቀን ላይ የተቀበልከው ቀላል ከሆነ ይኸው መልሳ ብራዘር እኮ ኤክስፕሌን አድርገው። በ40 ቀን ምናምን የተጠመቅከው ያው ብራዘር መልስ ምናምን የተጠመቅከው። እሺ እንደገና ልንገር። አንተ መጽሐፍ ቅዱስ ይደግፈኛል። የቤተሰቦች እምነት ለእኔ ቫሊድ ነው። መጽሐፍ ቅዱስ እኔ ስለ አንተ እምነት የጠየቅኩ ምን አምነህ ነው ያልኩ። የቤተሰቦቼ አምነዋል። እኔ አንተን የጠየቅኩ ብራዘር፣ እኔ ስለ ቤተሰብ እምነት አልጠየቅኩም። አንተ ምን አምነህ ነው? እኔ አንተን የጠየቅኩ። የፈለግከውን በል ብራዘር፣ የፈለግከውን በል ብራዘር። ካወርድ ካልሆንክ ማለት ነው ጥግ ድረስ አስኪደህ እኮ እኔ ጥያቄ ምን አንተ ምን አምነህ ያለው ማስረጃ በሙሉ ካስተፋው በኋላ የዛኔ ነው አምነህ ነው የተጠመቅከው። ጥያቄ ፈሪ ነው በቃ። አይዞ ብራዘር አይዞ። አንተ ፈሪ ነው። ሰው ስድብ ሲጀምር ምን ጀመረ ማለት ነው? የለህም ማለት ነው። ፈሪ ነህ እንደሌለኝ በምን ታውቃለህ? ጥግ አስጨርሰህ ነው የለህም የሚባለው። አንተ ፈሪ ነህ። ጥያቄ ብራዘር አይዞ።
ይሄው እድል ልስጥህ ጆዬ። ምን አምነህ ነው የተጠመቅከው? ፉከራውን ተወውና ቀረርቶውን ተወውና ምን አምነህ እንደጠመቅክ ንገረን። ፈሪ ነህ የፈለግከው ቶ የፈለግከውን በልኳ ፈሪ ነህ በለው። ሁሉ ጥያቄው ይሄ ነው። በ40 ቀን ምን አምነህ ነው የተጠመቅከው? ጆዬ በርታ ና በርታ ብራዘር፣ እሱ ነው ጥያቄ። ምን አምነህ ነው የተጠመቅከው? ማይክን ክፈተው ወዳጅ። እሺ ዳኒ አንድ ነገር ልንገርህ። ምን አምነህ ነው የተጠመቅከው? ጆ ይሄ ነው ጥያቄው። ምንም አይደለም እየጠየቅን። ቤተሰቦች ያምኖልኝ ነው። እኔ ስለ ቤተሰብ አልጠየቅኩም፣ አንተን የጠየቅኩ። ወይስ አላምን ነው ብለህ አስተካክል። እዚህ የዋሸውን ውሸት። እሺ እንደው አንተ በመቼም ብሬን አለ አይደል? አንተ ብሬን አለ ብዬ አምናለሁ። አሁንም ወዳጅ ስለ አንተ ብሬን አለ ብዬ ስለማምን ምን አምነህ ነው የተጠመቅከው? ብሬን አለ ብዬ ስለማምን የሰው ልጅ በ40 ቀኑ ምን ሊያምን ይችላል ብለህ ታስባለህ? አንተ ነህ ያልከው። አምኜ ነው የተጠመቅኩት ያልከው አንተ ነህ። አንተ ብሬን የለህም ማለት ነው። ብሬን የለህም ማለት ነው። መቻልኩኝ። ጆሮ አይሰማም እኮ አንተ ጆሮን ኮርኩረና መቻልኩኝ። እንደዛ መቻለ። ለዚህ ነው መጽሐፍ ጥቅሙ። ለዚህ ነው እኔ የቤተሰቦቼ እምነት ለኔ ቫሊድ ነው ስለ መጽሐፍ ምንድን ነው የጻፍከው ያልከው ላስታውስ። ውሸት የረሳውን ላስታውስ። ሰው ቁጭ ብሎ አትዋሽም። ይሄው ምን አልከን? አምኜ በመጠመቅ አልክ። ማን አንተ? አዎ አምኖ በ40 ቀን የተጠመቅኩት ብዬ አምኜ በመጠመቅ። እኛም አንተ ሼም እንዳይዝ ያልሳቅን ጆሮ አይሰማም። በቃ ለዛ ያን እንመጣለን ደግሞ። አይዞህ ብራዘር ጆይ፣ አየህ አንተ አሁን ልክ እንደሳቅ እኛም ስቀን ነበረ። ግን ካወርድ ነህ ጥግ ድረስ ሰው ምንድነው? አይዞህ ጆይ፣ ከዛ በኋላ ነው መሳቅሽ ጆይ። አየህ እኛ አሁን ያልሳቅንብህ የ40 ቀን ሕፃን ልጅ አምኖ እንደማይጠመቅ እናውቀዋለን። አየው ካልካድክ በስተቀር ካልዋሸህ በስተቀር ይሄንን ያልከው ሁሉ እውነት ልታደርገው አትችልም። ለዚህ ነው የምንጽፈው ብራዘር። ይሄ ሁሉ ሰው ባለበት ትዋሻለህ። ይሄ ሁሉ ሰው ባለበት ማለት ነው። ይሄው ጽፌ ልጅነትን እንዴት አገኘ ስለ አምኜ በመጠመቅ አልክ። ይሄው ጻፍንልህ። በ40 ቀን ነው ያመንከው ወይ ስንልህ ምንድነው ያመንከው? ይሄው ምንድነው ያመንከው? አምኜ ስትል ምንድነው ያመንከው? ይሄው ተጽፎልሃል፣ ተጠይቃል። አሁን ቆየህና እንደማያስኬድ ካልዋሸ በስተቀር እንደማትሄድ ስታቅ መሳደብ ጀመርክ። አላልኩም ብለህ መካድ ጀመርክ። ይሄው ነው ብራዘር። ካልፎከርክ፣ ካልዋሸ፣ ካልተሳደብክ በስተቀር ልትሻገረው አትችልም ይሄ እምነትህ። እና ልንልህ የምንችለው ምን መሰለህ? ባጭሩ ወንድም አለ አይዞህ፣ ያጋጥማል። ጨለማ ውስጥ ካለ ልክ ነው፣ ያጋጥማል። ሪያሊቲ ነው። ጨለማ ውስጥ ስላለ ነው ብራዘር። አይዞህ ብራዘር እና በርታ በርታ በርታ። ጌታ ብርታቱን ይስጥ። አንድ ቀን ጌታ አይንን ያበራልሃል። እና ይህን ነው የምንለው። እሺ ጆ፣ ሌላኛው ጆ ደግሞ እሺ፣ እንዴት ነህ ብራዘር? እንዴት ነህ ዳኒ? ሰላም ነው? አለን ሁሉ ሰላም እግዚአብሔር ይመስገን። ዛሬ ያው ትንሽ ድምፅ የከፈረ ጉንፋን ይዞኝ ነው ጆይ ዳኒ። ችግር የለም። እሺ ከየት ቤተ እምነት? ሁሌ ነው እንደምትጠይቀኝ ዳኒ? አሁን እኔ እዚህ ያለ ሰው ሁሌ አዳዲስ ሰው ይኖራል እና ራስን ግልጽ እንድታረጋ። መልካም። ክርስቲያን ነኝ። ኦርቶዶክስ። ከየት? ከኦርቶዶክስ። ኦርቶዶክስ ነኝ። ክርስቲያን። እሺ ከኦርቶዶክስ። እሺ ኢየሱስን በማመን ድነሃል? አዎ በደንብ። ድነሃል? አዎ ማለት ነው። እሺ ድኛለሁ ስትል ምንድን ነው እያልክ ያለ? ያው ድኛለሁ ስለ ያው እኔ አሁን በርግጥ የምኖረው እንደ መጽሐፍ ቅዱስ ስለሆነ የሚዳኘን መጽሐፍ ቅዱስ ስለሆነ ለምሳሌ ድኛለሁ ስለ አሁን በእኛ ቤተክርስቲያን አስተምሮ ድነት ቅጽበታዊ አይደለም። ለምሳሌ ድነሃል ብለህ የምታቆመው ነገር አይደለም። የራስን መዳን ትፈጽማለህ። ቀጣይ ደግሞ ክርስቶስ ሲገለጽ ለፍርድ ጊዜ የዛን ጊዜም ያው ክርስቶስ በቀኙ ካቆመ እንድናለን ብለን ስለምናስብ እኛ
እኛ ክርስቲያኖች ለምሳሌ የምናስበው በሶስት መንገድ ነው ድህነትን የምናስበው፣ ልክ እንደ መጽሐፍ ቅዱስና እንደ ቤተክርስቲያን አስተምሮ ማለት ነው። ግን የመጀመሪያውን ድህነት ወይም ደግሞ መግቢያ በሩን በመጀመሪያው ድህነት ክርስቶስን በማመን ነው የሚዳነው እኮ። አሁን እኔ ድኛለሁ ስትል ምን እያልክ ነው ያለው? ያልኩህ ብራዘር እሱን ይተኛኩ። አዎ አሁን ድኛለሁ ስለ አዳም ላይ ከተፈረደበት ሞት ድኛለሁ። አዳም ላይ ከተፈረደበት ሞት? አዎ ከአዳም ውድቀት አሁን በክርስቶስ ነፃ ነኝ። የአዳምን ከዘላለም ሞት ልበለው? ኖ ከዘላለም ሞት ሳይሆን አዳም ላይ ከተፈረደበት ውድቀት እሱ በክርስቶስ በማመን ድነናል። እሺ ከአዳም ውድቀት ክርስቶስን በማመን ድነናል። ኦኬ ውድቀት ሌላ ምን ማለት ነው? ሌላ ከአዳም ውድቀት ስለ ለምሳሌ አሁን ከዚህ በኋላ እኛ አንተም ወድቀ ነበር ማለት ነው እንዴ? ዳኒ ክርስቲያን አይደለም? እኔ ኦርቶዶክስ አይደለሁም። ለዛ ነው የምጠይቀህ እኮ ማለት ክርስቲያን ስለ አንድ የሚያግባባን ኢሹ ስለሆነ ነው። ያዳም አይ እንለያያለን። ለዛ ነው የምጠይቀህ። አረ እንዴ ከሌላ አዳም ነው እንደ መጣው ዳኒ? ወዳጅ ፕሮቴስታንቶች እምነትን ነው የምጠይቀህ። አሁን ጊዜ አታባክን። ምን እያልክ አይደለም? አሁን ምንድን ነው እያልክ ያለው? እኔ አላውቅም። እኔ አንተን እኔ ኦርቶዶክስ አይደለሁም። ስለ ኦርቶዶክስ አዳም ውድቀት ምን እንደሆነ አላውቅም። እኔ ብራዘር ያኔ አሁን አንተን የጠየቅኩ ምን ማለት ነው? ከአዳም ውድቀት ስትል ምንድን ነው እያልከኝ ያለው? ከዘላለም ሞት ስልህ እኮ አይደለም ብለህ አሰረስከኝ። ምንድን ነው ከአዳም ውድቀት ስትል ምንድን ነው እያልክ ያለው? ዳኒ ለመማማር ነው አይደለ እያወራን ያለ ነው ወዳጄ። ለቅሶውን ተውና ወደ መልሱ ግባ። ሳይሆን አሁን ለምሳሌ ክርስቲያን ያልኩት አሁን ከአሕዛብ ጋር አይደለም። አሁን ለቅሶውን ተውና ከአዳም ውድቀት አንተ ነህ እያልክ ያለው፣ እኔ አላልኩም። ከአዳም ውድቀት ስትል ምንድን ነው እያልከኝ ያለው? ምን ማለት ነው ብራዘር? ዳኒ ከአዳም ውድቀት ካልኩ እኮ ክርስቶስ ለምን ሰው የሆነበት ምንድን ነው? ከአዳም ውድቀት ስትል ምንድን ነው? ክርስቲያን ነኝ ካልክ ለዛ ነው ክርስቲያን ነህ ወይ አልኩ። አይዞ ወዳጄ አንተ ነህ የጠየቀው። ከአዳም ውድቀት ስትል ምንድን ነው እያልክ ያለው? ነገርኩ እኮ የአዳም ውድቀት ሆነ መልስ ይኸውልህ፣ አላውቀውም በለኝና ልለፍ። ካወቅከው ግን ንገረኝ። የአዳም ውድቀት ካልኩ ይገባሃል ያልኩ ለምን አይገባኝም። የአዳም ውድቀት ማለት እኮ ክርስቶስ ሰው የሆነበት ምክንያት ነው ባጭሩ። ከአዳም ውድቀት ስትል ምንድን ነው እያልከኝ ያለው? የአዳም ውድቀት ማለት ምን ማለት ነው? ከነበረበት ክብሩ ስለወደቀ። አዎ ከክብሩ ስለወደቀ የአዳም ውድቀት ከክብሩ መውደቅ ነው እያልኩ እኮ ነው፣ እየተረጎምኩልህ እኮ እኮ ልጻፍላ። ምንድን ነው እያልከኝ ያለው? የአዳም ውድቀት ማለት አንድ ነው እኮ። አሁን ከአዳም ውድቀትና ከክብሩ ስለወደቀ አንድ ምኑን ውስጥ ይለያያል? እስኪ አሁን ከጻፍከው ለምሳሌ ምኑን ተለያየብህ? አንተ የምትለኝ ነው የምጽፈው። ገና ልረዳህ ነው ጆዬ። ወይ አላውቀውም በለኝና ልለፍ። ዝም ብዬ ነው የተጠቀስኩት። የአዳም ውድቀት ማለት ከክብሩ ስለወደቀ ነው የአዳም ውድቀት የሚባለው። ስለ ድጋሚ ጻፍከው ነው እንደ ርዕስ እኮ አንተ የምትለኝን ነው እየጻፍኩልህ ያለሁት። እኔ እኮ አሁን እየተማርኩ ነው ያለሁት ወዳጅ፣ የአንተን እምነት እየተማርኩ ነው ያለሁት። ስለዚህ ግራ አታጋባኝ። ምን ማለት ነው የአዳም ውድቀት? እሺ ከክብሩ ስለወደቀ አልኩ እኮ። እሺ ከክብሩ ስለመውደቁ ማለት ምን ማለት ነው? ከክብር መውደቅ ምን ማለት ነው? አረ ዳኒ እንደ አሕዛብ እኮ ነው እያወራኸኝ ያለው ብራዘር። ያልገባህን እያወራ ስለሆነ ነው። ምን ማለት ነው ከክብሩ መውደቅ ማለት? እንደገባው ሰው ስለምትኖሩ ነው። መልስ ቢኖር ኖሮ ሰጠኝ ነበር። ስላልገባህ ነው ግራ የሚገባ እንጂ አሁን የሚያጨቃጭቅ አይደለም። ጸጋውን ስለተገፈፈ ችግር የለውም። አይመልስልሃለሁ እኮ ችግር የለውም። እየጻፍኩ ነው። ጸጋውን ስለተገፈፈ። እሺ ምን ጸጋው ስለተገፈፈ ማለት ምን አይነት ጸጋ ነበር የነበረው? ጸጋ ስለተገፈፈ ምን ማለት ነው? ጸጋ ስለተገፈፈ ምን አይነት ጸጋ ነበር የነበረው? ምን አይነት ጸጋ ነበረው? አንደኛ የሚሞትን ስጋም አልለበሰም ነበር ሳይወድቅ በፊት ጻፈው። የሚሞት ስጋ አልለበሰም ነበረ ሳይወድቅ በፊት። ስጋ አልለበሰም ሳይወድቅ በፊት በሉ። እየጻፍክ አይደለም? አዎ አልለበሰም። እሺ ሳይወድቅ በፊት። እሺ በፊት። እሺ ሌላስ? ጸጋው ስለተገፈፈ ስትል ያው እኮ ነገርኩህ እኮ የሚሞትን ስጋ አልለበሰም። መጀመሪያ የማይሞት ሰው ነበረ እየነገርኩህ።
ስለዚህ ከአዳም ውድቀት ስትል ከዚህ ነው ጌታ ያዳነ ማለት ነው እኮ። እሱም ብቻ አይደለም። ከዛ በኋላ እኛ የምንሰራው ኃጢአትም በክርስቶስ ነው የሚታጠበው። ከዛ በኋላ እየነገርኩ ነው ዳኒ። ከአዳም ውድቀት ብቻ ካልከውማ ገደብኳ የክርስቶስን አዳኝነት ትገኝ። እኔ ምንም አላልኩም። አንተ ነህ እያወራ ያለው። ይሄው እኮ ይሄኛው የመጀመሪያው ተረጋጋ። ከዛ አሁን ነገርኩ። ከዛ የራሳችን ጋር ደግሞ ትመጣለህ። ይሄ ከአዳም ነው። ከዛ ከራሳችንም ኃጢአት የምንጸው በራሱ በክርስቶስ ነው። ከአንተም ኃጢአት አድኖሃል። ከእኔ ኃጢአት ማለት የራሴ የግል የምሰራው፣ ለምሳሌ የምሰርቀው ወይ ልዘምት እችላለሁ ወይ ልሳደብ እችላለሁ። ከእነሱም ኃጢአት የምድነው በራሱ በክርስቶስ ነው። ከግል ኃጢአትም አድኖሃል። ከግልም ኃጢአት የምድንበት በራሱ በክርስቶስ ነው። ኦኬ ኦልራይት። እሺ ሶ አሁን አንተ በኢየሱስ ድኛለሁ የምትለው የትኛውን ነው? በኢየሱስ ድኛለሁ የምልህ የመጀመሪያው አዳም ወድቄአለሁ የምልህ ነው። ኦኬ ስለዚህ የሚሞት ስጋ ነበረ፣ አሁን የማይሞት ስጋ ነው ያለህ ማለት ነው። አሁን ያ እንዴ እና ይህ ማለት አትሞትም ልትለኝ እንዳኒ ይኸው እኔን አሁን አጠቀኝ እንጂ የገባህን እውነት ነው የምናወራው። ከዛ መጨረሻ ላይ አስረዳለሁ፣ አስተምራለሁ። ችግር የለም። አሁን እያወራን ያለ ነው ስለ አንተ ቤተ እምነት ነው። ከሚሞተው የአዳም ውድቀት ማለት የሚሞት ስጋ አልለበሰም ነበረ መጀመሪያ። ኢየሱስ አድኖኛል ስትል አሁን የማይሞት ስጋ ነው ማለት ነው የምታገኘው። ይህ ማለት እኮ አሁን እንዳልሆነ ታውቃለህ ብራዘር። አሁን አድኖኛል ስትል ታዲያ አሁን ኢየሱስ አዳነኝ የምትለው የማይሞት ስጋ ነው ወይ? አሁን የሚሰጥ የዳነ ሰው የማይሞት ስጋ መልበስ አለበት። አዳነኝ ካልክ ነው ኢየሱስ። ምን ጠይቀው ጥያቄ እንደ አንድ ክርስቲያን ብናወራ መልካም ይመስለኛል። ዳኒ እምነት ግራ ስላጋባ እኔ እንደ ክርስቲያን ነው ሳይሆን፣ እሺ ችግር የለውም ችግር የለውም። እኔ መልስልሃለሁ። ግራ እያጋባ ያለው ወዳጄ፣ አይ ችግር የለውም። እኔ መልስልሃለሁ። ችግር ከሌለው ማለቃቀሱን ተወውና ወደ መልስ ግባ አንተ። እኔ አሁን ለመማማር ነው የገባሁት እንጂ አሁን እኔም ለመማማር ነው ለመጠያየቅ ነው እያወራሁኝ ያለሁት። አሁን ኮምፕሌኑን ተወውና ወደ ሀሳብ ግባ። ከሚሞተው ስጋ ኢየሱስ አሁን አድኖሃል ወይ? ነገርኩህ እኮ ይህ የሚሆነው ከትንሣኤ በኋላ ነው ወንድሜ። አሁን አላደነህም ማለት ነው። ድኛለሁ እያልኩ ነው። ከዳንክማ ትሞታለህ ብራዘር እኮ። እና ለምን አልሞትም? ስለዚህ ከሚሞተው ስጋ ኢየሱስ አላዳነህም። እኛ ካልሞትን ምኑ ጋር ክርስቶስ የትንሣኤ በኩራችን ሆነ ወንድሜ። ለዚህ ነው አንተ ነው ያልከኝ ከሚሞተው ስጋ ወዳጄ አይዞህ ከሚሞተው ስጋ እንደማመጣ ከሚሞተው ስጋ ኢየሱስ አድኖኛል ያልከው አንተ ነህ። ይኸው ልንገርህ ዳኒ፣ አሁንም ሰማኝ። ክርስቶስ የምታምን ከሆነ እንደዚህ አይነት ጥያቄ አይጠይቅም። ለዚህ ነው ክርስቶስ የትንሣኤ በኩራችን የሆነው። ተረጋጋ ዳኒ። የጠየኩህ ጥያቄ ብራዘር አይዞህ፣ እኔ ጠየቅኩ ከሚሞተው ስጋ አዳነኝ። የዳንኩኝ የምለው ከሚሞተው ስጋ ስላዳነኝ ነው ብለኸኛል አይደል? ይህ መልስ። ለመልስ ስትጠየቅ አታለቃቅስ ብራዘር፣ እንረዳ አንችልም። ያልገባህን ነገር ለማውራት እየሞከርክ ያለው አንተ ስለሆንክ ማለት ነው። ከሚሞተው ስጋ ድኛለሁ ብለህ ስታወራ አሁን ከሚሞተው ስጋ ድናሃል ወይ አትሞትም ወይ ማለት ነው። የዳነ ሰው ድኛለሁ ካለ በትክክል ይሄ ሰው አይሞትም ማለት ነው ብራዘር። ወይ አልገባህም፣ ሳይገባን የጠቀስከው ማለት ነው። አረ ተረጋጋ። አይሞትም ማለት አይደለም። እሺ ሞተ አትቀርም ነው። ሞተ አትቀርም ምን ማለት ነው? የሚበሰብስ ስጋ ከሚበሰብሰው ስጋ አዳም አይበሰብስም ነበረ። ኢየሱስ መጥቶ ያዳነኝ ያ ከሚበሰብሰው ስጋ እኔም አልበሰብስም እያልክ ነው ያለው። አሁን አልበሰብስም እያልክ ነው ያለው። በዛ አይደለም ያልኩ። ጸጋ ወደቀ ስትለኝ ያ ከጸጋው ከመውደቅ አንዱ የማይሞት ሰው ነበረ፣ የሚሞት ሰው ሆነ እኮ አሁን አንተ። ስለዚህ ያ ማለት ደግሞ አሁን ጥያቄው ጆዬ አንተ ይሄ ስጋ ይበሰብሳል ወይስ አይበሰብስም ነው ጥያቄ። እየነገርኩ ያሉት የአዳምን ክብር እስከ ድረስ እንደወደቀ ስጠይቀኝ እስከ ሞት ድረስ የወደቀ እንደሆነ ነገርኩ። ክርስቶስ እንዴት አዳነ ካልከኝ እኮ ያው እሺ ቀጥል። እኔ ልጻፍልህ እስከዛ ምኑ ነው ጽፈው ንግግርህን ነው አውራት
እኔ ያው እየነገርኩን እየደገምኩልህ እኮ ነው። ራሱን ነው ደግመህ መጻፍ ችግር የለም። እኔ እኮ ስለ ጸጋው እያወራሁ ነው። አይ ደግመህ ልትጽፈው ነው ወይ እኮ ነው የጻፍከውን። ታዲያ ምንም አዲስ ነገር አላወራሁም። መልስ ጠፍቶብህ ነው ከኔ ጋር እኔ የማደርገውን ነገር እየነገርኩህ እኮ ነው። አሁን በፊት እሺ፣ አሁን ለምሳሌ ክርስቶስ ሳይመጣ በፊት ለምሳሌ ራስህን ጠይቅ፣ ችግር የለውም። በራሱ በሚሞተው ስጋ ለምሳሌ አንተ እኔን አትጠይቀኝም። አሁን የአንተን እምነት ነው እያየን ያለ። ነገርኩህ እኮ ዳኒ፣ ክርክር አይደለም እዚህ ጋር። ምንም አልነገርክም። የማታውቀውን ነገር እንዳወራ ላሳየህ ስለፈለኩ ነው። ይኸው ምንድን ነው ያልከን? አሁን ኢየሱስ የመጥቶ ያዳነኝ ከምንድን ነው አልክ? ከሚበሰብሰው ስጋ ነው አልክ። ከአዳም ውድቀት አልኩ እኮ። የአዳም ውድቀት ማለት የሚበሰብስ ስጋ ነው አልከኝ። ቢላጣት ያልኩ ቆላጅ አትደበቃ እንዴ ዳኒ። ከአዳም ውድቀት ቆይሽ፣ አንተ ከአዳም ውድቀት አልዳንክም በክርስቶስ እንዴ? አሁን ስለ ኦርቶዶክስ ነው እያወራን ነው፣ ስለ ጴንጤ አይደለም እያወራን ነው። ጨርስ። የለኝም መልስ ስትለኝ ከዛ እንቀጥላለን። እኔን ደግሞ አስተምራለሁ፣ ጠይቀኛል። ጥያቄው የሚሞት አሁን ኢየሱስ አዳነኝ አልክ። ይኸው ላስታውስ፣ ኢየሱስ አዳነኝ ነው እያልከኝ ያለው። አዳነኝ ስትል ከአዳም ውድቀት አልክ። የአዳም ውድቀት ምንድን ነው ስንል የሚበሰብስ ስጋ አልክ። አሁን እኔ ከሚበሰብስ ስጋ ድኛለሁ ያለ ሰው ስጋው አይበሰብስም ማለት ነው? እንደዛ ማለት አይደለም። ምን ማለት ነው? ስጋው ይበሰብሳል ማለት ነው? ነገርኩህ እኮ ሞተ አትቀርም። የበኩር ትንሣኤችን ክርስቶስ የሆነበት በስብሰ ነው። አሁን አላልከኝማ? አየህ፣ ከሚበሰብስ ስጋ ነው ትርጉሙን ነገርኩህ። መጀመሪያ ሞተ አትቀርም ትነሳለህ። ለዛ ነው ክርስቶስ የትንሣኤ በኩራችን የሆነው። ነገርኩህ። እንደ አሕዛብ እያወራኸኝ ያለው ጭራሽ። እኔ ማጠቃ ያለው ችግር የለውም፣ ብቻ ጠይቀኝና ጨርስ። ይኸው ምንድን ነው ያለን? ይኸው እንግዲህ በኢየሱስ ድኛለሁ ሲል የማይበሰብሰው አሁን ሰውነቱ ይበሰብሳል ማለት ነው። ወዳጃችን ይበሰብሳል፣ ይሞታል። ኢየሱስ አድኖኛል ብሎ የሚናገረው አሁን ከሚሞተው ነገር አይደለም ማለት ነው። ምክንያቱም ይሞታል፣ ይሄ አካሉ ይሞታል። አይደል? ይሄ አካሉ ይሞታል አይደል? ወዳጅ ጆ ሰማል። ምን አልከኝ? ይሄ አካል ይሞታል ማለት ነው። ምን አሁን ያስኳ አካል ይሞታል? ያስኳ አካል ይሞታል ማለት ነው ዳኒ። እንዴና ካልሞትኩኝ እንዴት ነው ትንሣኤ ነው የማየው? ዳኒ ይሞታል ማለት ነው አይደል? አዎ ይሞታል። ለምን ይሞታል? ስለዚህ በአንተና በአዳም ምክንያት ምንም ለውጥ የለም ማለት ነው። ምክንያቱም ይሄም አካሉ ይሄው ሞቷል፣ አንተም አካል ሞቷል ማለት ነው። አይዞህ ብራት። በነገራችን ላይ እኔ ለማለት የፈለኩት እታች ያሉት ገብቷቸዋል ብራዘር። እኔ ካልገባኝ እነሱ ሊገባቸው አይችልም። እኔ ካልገባኝ እንደሱ ብለህ ራስን ለማታለል ካልሞከርክ በስተቀር እኔ ካልገባኝ እነሱ ሊገባቸው አይችልም ብራዘር። ከኔ ጋር ነው እያወራ ያለው። ይኸው አልገባንም እያሉልን ወራጅ። አንተ ራሱ ያልገባህን ሀሳብ ነው ያወራው። እንዳልገባህ ላሳይ ስለፈለግኩ ነው ጆይ። አይ ለዚህ ነው ኦርቶዶክሳውያን እኛ ድነትን አንዴ ተፈጽሟል አንልም ትልና አንዴ መዳን ውስጥ ያለውን ሐሳብ ግን አምታታችሁ ታወራለህ። እያምታታ ስለምትኖር ነው ባይተው ሳይገባችሁ ነው እንደ ዳነ ሰው አክት የምታደርጉት። አይዞ ብራዘር፣ አይዞ ወዳጅ። ሳይገባችሁ ነው እንደገባው ሰው የምትኖሩት። ኦርቶዶክስ ሳይገባው ማለት ነው እንደገባው ሰው የሚኖረው። ሳይገባው። እሺ ሰላም 12 እንዴት ነህ? እሺ ጆ ገብቷል። ሰው አልገባንም እያለ ነው ያለው። አንተ ራስህ ገብቷል የምታወራው ነገር? ማን ነው? አይ ጆን ነው።
ዳኒ ገብቶሃል ወይ ብራዘር? ተደውሎልኝ ነው የወጣሁት። ምን አልከኝ? ገብቶሃል ወይ? ሰው አልገባንም እያለ ነው ያለው። ሰው እኔም አልገባኝም፣ ሰውም አልገባም። ነገርኩህ እኮ ከዘላለም አሁን ለምሳሌ ክርስቶስ ባይመጣ በፊት ተባልክ፣ ሰው ልጅ ሞቶ ነው የሚቀረው። በቃ አሁን ክርስቶስ የትንሣኤ በኩራችን ነው ካልኩ ከዘላለም ሞት ዳንክ ነው። አትሞት፣ በቃ ሞት አትቀርም። የዘላለም ሞትንማ እኮ አሰረስከኝ እዚህ ጋር ብራዘር፣ ይታያል። ሰርዤዋለሁ። ይኸው ከዘላለም ሞት ነው ወይ ስለ አይደለም ብለህ አሰርዘኸኛል። ቃል በቃል ነው ያሰረስከኝ ብራዘር እኮ እየነገርኩህ ያለሁት ለዛ። አሁን ታዲያውን ምንድን ነው እሱ የዘላለም ሞት ብለህ የምታወራው? እዚህ ጋር አሰርዘኸኝ። አሁን እዚህ ጋር እንዴት ነው ሲጨንቅ የዘላለም ሞት ጋር የምትገባው? ምንድን ነው ያልከን? አንተ አሁንም እንትን እያልክ ነው እንዴ? ከዛ አይዞህ ምናምን ልትለኝ ነው እንደ ሌላ ጊዜው? በደንብ ደግሜ አይዞህ እልሃለሁ ብራዘር። ይኸው በትልቁ እያልኩ ያለሁት ነገር ያለው ይኸው እንደግሞ ሞተህ አትቀርም። ክርስቶስ የትንሣኤ በኩር ነው ማለት እንደዛው እንደሞት። የአዳም ውድቀት ማለት ምን ማለት ነው? ምንድን ነው ያልከን? የአዳም ውድቀት ማለት ምን ማለት ነው ያልከው? የሚበሰብስ ስጋ አልለበሰም ነበረ። ኢየሱስ አዳነኝ ስትል አሁን አንተ ኢየሱስ አሁን አድነዋል? አሁን የዳነ ሰው ነው የምናወራው እንዴ? ለምን አልዳንኩም? ኦኬ፣ ስለዚህ የሚበሰብስ ስጋ የለህም ማለት ነው። አሁን የሚበሰብስ ስጋ የለህም ማለት ነው። ኢየሱስ አላዳነህም ማለት ነው። በአንተ አስተምሮ መሰረት አሁን ኢየሱስ አላዳነህም ማለት ነው። ኢየሱስ አላዳነህም መሰለኝ። ምን መሰለኝ እላለሁ? አላዳነህም ማለት ነው ወይ? ነገርኩህ እኮ ድኛለሁ እያልኩ ነው እኮ። ከዳንክ ይኸው በአንተ አስተምሮ መሰረት የማይበሰብስ ስጋ ነበረ መያዝ የነበረብህ። አይዞህ ወዳጅ፣ በጣም ጥሩ። ኧረ ችግር የለውም። እንደዛ ከሆነ ጥያቄ ማለት ምን መሰለህ ባጭሩ ከዘላለም ሞት ከአይነት ወሬ ነው እያወራኝ ያለው። እኔ ጥያቄውን ነው የነገርኩህ። እኔ አሁን ጥያቄውን አለ መቼ ጥያቄው መቼ ግራ ከዘላለም ሞት አሁን ለምሳሌ ሳትሞት ነው ከዘላለም ሞት ዳንክ ዳኒ፣ እንደዛ ነው እየጠየቀኝ ያለው። እሱን ተወኛን ትጠይቀናለህ። አሁን አንተ ስለ አንተ እምነት ነው እየጠየቅ ያለው። እኔ ጋር አትደበቅ። መልስ ያለህ ቤተ እምነት ውስጥ አይደል ያለው? በል መልስልኝ ብራዘር። ነገርኩህ እኮ ዳኒ፣ ክርስቶስ የትንሣኤ በኩራችን ነው ካልኩ እንደ አሕዛብ እያወራኸኝ ከሆነ እኔ አልመለስልህም። ካልመለስክልኝ ምን እንሰራለን ብራዘር? በቤተ እምነት እና ታዲያ እያወራን ያለ ነው። ያልገባህን እምነት እንደገባው ሰው እየኖርክ ስለሆነ እኮ ነው ወዳጅ። ምን ማለት እንደሆነ እንኳን አታውቅም። አየሁ፣ እንደሚያውቅ ሰው ግን አክት ታደርጋላችሁ። እንደ ዳነ ሰው ነው አክት የምታደርጉት። አይደለም ብራዘር፣ አይደለም። አየህ፣ ከዘላለም ሞት ነው ወይ ያዳነ ስልህ አይደለም ዳኒ ሰርዘው ብለኸኝ አሰረስከኝ። እሺ ታዲያ ከምንድን ነው? ከአዳም ውድቀት። ምን ማለት ነው የአዳም ውድቀት? አይ የአዳም ውድቀት ማለት የሚበሰብስ ስጋን አልለበሰም ነበረ፣ ወደዛ መመለስ ነው። ስለዚህ አሁን በኢየሱስ አምነህ አንተ አሁኑኑ የማይበሰብስ ስጋ ወደ መልበስ ትገባለህ። ካልሆነ አልዳንክም ማለት ነው በአንተ አስተምሮ መሰረት። አየህ፣ አልገባህም የምንልህ ለዚህ ነው። ነገርኩህ እኮ ዳኒ። አሁን እኔ ዝም ያልኩ እየጠየቅኝ ያለሁ አሁን ለምሳሌ የዘላለም ሞት አግኝቻለሁ፣ ሰዓት ሞት ነው እንዲያገኘህ። ልክ እንደዛ ነው እየጠየቅኝ ያለህ ወዳጄ። መልስ አለ ወይስ ወደ ራስ? ይሄ ነገር ራስ ጋር ነው የሚዞረው እኮ ነገር። አይዞርም፣ የአንተን እምነት ብቻ ነው ይዞራል። አይዞርም። ኧረ ወደ ራስ ይዞራል። የለኝም በለኝና እኔ ልመልስልህ፣ ላስረዳ። የለኝም አንተ አስረዳ። እኔ የለኝም ብዬ አስረዳለሁ። ለምጠይቅ ጥያቄ የለኝም ካልክ እንዘጋዋለን። እንደሌለህ አምነህ ችግር የለም። ዝጋው። እኔ ለክርክር ስላልሆነ ያገባሁት ዝጋው። እኔ እጠይቃለሁ። ዝጋው። የለም ችግር የለም። አንድ አረጋ ችግር የለውም ማለት ችግር አለው። የለም እሺ መለስኩልህ። የለኝም አንዴ ብራዘር፣ ስሜት ያዱ ኢየሱስን በማመን ድኛለሁ ብለህ ያልከው ነገር መልስ የለውም። ታዲያ ምንድን ነው ኢየሱስ ያዳነ? የለኝም አልኩ ወይ ልጠይቅ። ታዲያ ምንድን ነው ያዳነህ ኢየሱስ? አንተ አስረዳ። ችግር የለውም። ኢየሱስ ያዳነ ታዲያ ምንድን ነው ብራዘር? የለኝም አልኩ እኮ መልስ። እኔ ችግር የለኝም ማለት ስለዚህ ያዳነህ ኢየሱስ የለም ማለት ነው። ኦኬ፣ በጣም ጥሩ። አየህ፣ እኛ በደምብ ስማኝ፣ ድነናል፣ እየዳንን ነው፣ እንድናለን። እቺ ናት ትርክ እየወሰደቻችሁ እየሸወደቻችሁ ያለችው።
ድነናል ስንል አንተ የትኛውን ያመጣኸው? ይሄው የሚሞተው ስጋ የማይበሰብሰውን አካል የሚበሰብሰው አካል የማይበሰብሰውን አካል ይለብሳል ብለህ አስቀድመህ አመጣ። አለማወቅህ ነው እሱ። ምን ማለት ነው? አትደረብ ጆ አትደረብ ፕሊዝ። እያስረዳው ነው። የለኝም ካልክ መስማት አለ። የማይበሰብሰውን አካል የምንለብስበትን ያንን ህይወት ነው ምን እንላለን እያልን ነው እንድናለን የምንለው። ኦኬ ፐርፌክት የሚሆንበት ወደ ሙሉነት የምንገባበትን ያንን ህይወት ነው የምናወራው። ይሄ ስለ መዳን ድነናል ብለን ስናወራ በእግዚአብሔር ፊት ጀስቲፋይ ሆነናል፣ በክርስቶስ ኢየሱስ በመስቀሉ በማዳኑ ስራ ጸድቀናል ብለን እያወራን ያለን። እንድናለን ብለን ስንናገር እንድናለን ብለን ስናወራ እምነታችን የጸደቅነውን የዳንበትን ያንን ህይወት ደግሞ የልጁን መልክ በመምሰል ይሄ ስለ መቀደስ የልጁን መልክ ወደ መምሰል ስለመለወጥ ያንን ህይወት ነው የምናወራው። መጨረሻ ላይ የሚበሰብሰው ይህ አካል የማይበሰብሰውን አካል ሙታኖች ሁሉ የማይበሰብሰውን አካል የክርስቶስ ኢየሱስን ያንን የማይበሰብሰውን አካል ከጌታ ዘንድ እንደምንቀበለው ያንን እንለብሳለን። ክርስትና ይሄ ነው። ይሄ መቼ ነው የሚሆነው? ክርስቶስ ኢየሱስ በክብር ሲመጣ። አሁን አይደለም ድነናል ብለን የምናወራው። ይሄኛው የሚደረግ ተግባር ነው። ጌታ ሲመጣ በህይወታችን የሚሆን ስለ አካል የምታወራ ከሆነ ይሄ አካል የማይበሰብሰው የሚበሰብሰው በማይበሰብሰው የሚለወጠው ክርስቶስ ኢየሱስ ሲመጣ አሁን አይደለም። አቀላቅለኸው ደባልቀኸው ስላወራን አየህ ክርስቶስ ኢየሱስ ዳኒ አሁንም እኮ ያልኸው የለኝም ያልኩትን ለምን ወደ እሱ አትመጣም? ድነናል እንድናለን እየዳንን ነው የሚለው ጭራሽ የፕሮቴስታንት አስተምሮ ነው እንዴ? ድነናል እየዳንን ነው እንድናለን። እሺ በጣም ጥሩ ድናል ዳኒ። እሺ ይሁን ላይ ችግር የለውም። ድናል ከምን ድናል እኮ ከምን ዳንክ? ከዘላለም ሞት ከዘላለም ሞት። ስለዚህ አሁን አንተ አትሞትም ማለት ነው? አዎ አንተ አትሞትም? እየሰማችሁ ታቻላችሁ። አትሞትም ዳኒ? አሁን ይኸው ጻፍኩልህ እኮ። አዎ ስለዚህ አንተ አሁን ነው ሲሆን ማየት ያለብህ እኮ እንድናለን የሚለው ጥግ ጋር ያለችው ከዚህ አንተ ቀድመህ አይተሃል ማለት ነው። ክርስቶስ ሳይመጣ ስለምንድን ነው የዘላለም ሞት የምናወራው? ስለ ስጋ ትንሣኤ አይደለም፣ ስለ ግሎሪፊኬሽን አይደለም የምናወራው። የተምታቱ ስጋ ነፍስ አላልኩም ዳኒ፣ አትለያዩ። ስጋ ነፍስ አላልኩም። አዎ እኮ ለየው። አሁን እኛ ይኸውልህ ለየው አይደለም። ከዘላለም ሞት ከዳንክ ዳኒ፣ አሁን አንተ መሞት የለብህም ድነሃል። ከዘላለም ሞቱ ድነሃል። አዎ ከዘላለም ሞት ጥያቄ ነው እየጠየቀኝ ነው እኮ ብራዘር። አንዴ ጠየቀኝ አይደል? አሁን በደምብ ስማ እኮ። ስለዚህ አንዴ ቆይ ብራዘር ላስረዳ ወዳጅ። ለመረዳት አቅም አለ። ለመረዳት አይደለም እየነገርኩ ያለሁት። እኔ በአምላኬ ቃል ላይ በማስረጃ ነው የማወራ ወዳጅ። ቆይ ማስረጃው ስትጠየቅ ነው የምትመልሰው። የእግዚአብሔር ቃል ነው አዎ አልከኝ። ሁለተኛው ጥያቄ ደግሞ ክርስቶስ ዳግም ሳይመጣ ነው ወይ አንተ ከክርስቶስ ዳግም ከመምጣቱ በፊት ነው ወይ የዳንከው አልኩ። ይኸው እንድናለን የምንለው እሱ ነው ወዳጅ እኮ። አሁን ክርስቶስ ሲመጣ ስለ ግሎሪፊኬሽን ነው የምናወራው፣ ስለ መክበር ነው የምናወራው እኮ እያልኩ ያለሁትን ጥያቄው ገብቷል ዳኒ። አትሞትም አይደል አንተ? ስለምንድን ነው የምታወራው? ስለ ዘላለም ሞት፣ ስለ ነፍስ አሁን የምናወራው በደንብ ለየው። አሁን በእግዚአብሔር ፊት እኛ ምንናል? ድነናል፣ ጸድቀናል፣ የእግዚአብሔር መንግስት አግኝተናል፣ ከእግዚአብሔር ቁጣ ተርፈናል። ኦኬ አሁን ግን በኃጢአት ምክንያት አንዴ ቆይ እንዲገባ ማለት ነው ጆይ ባይዘው የገባ ስለመሰለህ ተምታታብህ አይደለም። ከዘላለም ሞት ድነሃል ወይ ስለ አዎ አልክ። አሁን ምን ማለት እንደሆነ ላሳይ። አሁን አትሞትም ወይ አልኩ።
ለዚህ ነው እኮ ላሳይህ አልኩ። አዎ ጥያቄ አሁን አትሞትም አይደለ? አዎ አልሞትም። አዎ ስለዚህ አሁን አልሞትክም ማለት ደግሞ ድነናል እየዳንንና አልፈህ አንቴቱ ጋር እንድናለን የሚኖር ጋር ነህ ማለት ነው። አሁን አንተ የማትሞት ከሆነ ምክንያቱም ቅድም ስትናገር እንድናለን የሚለው ጋር የተምታታበትን ላሳይ። የተምታታብህን ላሳይ። ችግር የለም። እሺ ችግር ያልተምታታብህ ከሆነ እሺ ንገረኝና ከዛ ላስረዳ። ሚዩት አድርገን እንድትሰማ ማለት ነው። ሚዩት አድርጌያለሁ። ቀጥል። እሺ አሁንም ይሰማኝ። እታች አሉም ይስሙ። ድኛለሁ አልከኝ። ከምን ስልህ ከዘላለም ሞት አልከኝ። አሁን አንተ አትሞትም ወይ ስልህ አሁን ያልሞትም አልከኝ። ስለዚህ አሁን አንተ የማትሞት ከሆነ እንድናለን የሚለው ክርስቶስ ሳይመጣ በፊት አንተ ላይ ተግባራዊ ሆኗል ማለት ነው። ይሄ ነው ጥያቄ። አሁንም በደንብ እንድሰማኝ የፈለኩት እንድናለን የሚለው ክርስቶስ ሳይመጣ በፊት አንተ ላይ ተግባራዊ ሆኗል። ምክንያቱም ምንድነው አንተ አሁን የማትሞት ሰው ነህ። አንተ ከዘላለም ሞት ስላመለጥክ የማትሞት ሰው ስለሆንክ እንድናለን የሚለው ከክርስቶስ በፊት ሆኗል አንተ ጋር። ስለዚህ አንተ እንደሌላው ክርስቲያን ናና ማራናታ ወይም ና ጌታዊ የማለት ምንም መብት የለህም። ምክንያቱም ክርስቶስ ሳይመጣ አንተ ምን ብላል አስቀድመ ድነሃል፣ የማይሞት ሰው ሆነሃል። አንተ ከሞት በፊት ትንሣኤውን አይተሃል አንተ። ስለዚህ ይሄ ነው ጥያቄው። እሺ አሁን በደምብ ስማኝ ምን ማለት እንደሆነ ሚዩት አደረግልህ። ሚዩት አድርግ። ይኸው ኦኬ። አሁን ድነናል ብለን ስናወራ ስለ ጀስቲፊኬሽን ነው የምናወራው። ኦኬ ስለ ባለፈው ስለ ፓስት ነው የሚወራው። ኦኬ ስላለፈው ህይወት ነው የምታወራው። በኃጢአት ምክንያት በአንተ ህይወቱ ስለተከናወነ ነገር ነው የምናወራው። ስለዚህ ድነናል ብለን ስናወራ አዎ ድነናል እያለ ነው። ድነናል ስንል ስለ ጀስቲፊኬሽን በእግዚአብሔር ፊት ጻድቅ ሆኖ ስለ መገኘት ነው እያወራን ያለ። ይሄንን እንዴት ነው ያገኛችሁት? በእግዚአብሔር ፊት ጻድቅ ሆናችሁ የተገኛችሁት እንዴት ነው ካልክ ያው ከእግዚአብሔር ቃል ማስረጃ ላሳየና ሶስቱንም ሐሳቦች ላስረዳ። እንዴት ግራ እንደተጋባ ክሊር የሚሆንልህ ሳወራ ስጨርስም በደምብ ስመኝ ይጠቅማል። ባይዘው እንዴት እንደጸደቀ እንዴት እንደዳነ ላሳይ። ኦኬ መጽሐፍ ቅዱስ የሚለውን ሐሳብ መመልከት ጥሩ ስለሆነ ማለት ዳኒ አንዴ ተረጋጋ ብረት እኮ አይደለም የምታሳየኝ አንተ ስታወራ መጨረሻ ላይ ካወራው በኋላ ወይ ዳኒ አልመለስክልኝም ትለኝና ከዛ እንቀጥላለን። እስክጨርስ ድረስ ሰምቼ ብራዘር እኮ መልስልኝ። የምትመልስልኝ ግን እሱ ነው የመለስኩልህ ያለሁት እየዳንን ነው የሚለው እየዳንን ነው ብራዘር እየመለስልኝ ድነናል ጋር አይደለም ችግሬ። እኔ አይዞህ አንተ ችግሩ ድነናል ላይ ነው ያንተ ችግር። እዚህ ጋር ይኸው ድነናል ነው እሱ ችግር የለውም። እኔ የለኝም ብዬ ወደ አንተ መጥቻለሁ እኮ አላቀውም ያልከው ዳኒ አላቀውም ያልከው እኮ ይሄንን ነው ወዳጄ። አላቀውም ያልከው እኮ ይሄንን ነው። ችግር አለ ለምን ችግር የለውም ብራዘር ችግር አለ ብትመልስልኝ ነው። እኔ የምልህ እኮ መልሱን መልስ፣ ግን እንድናለን የሚለውን መልስ። ድነናል ላይ ስትሰማ ነዋ ላሳየህ እኮ ነው ምን ማለት እንደሆነ እኮ ስትሰማ እኮ ብራዘር። አላቀውም ያልከውን ትምህርት እኮ ነው እየነገርኩህ ያለሁት እንድታውቀው ማለት ነው ብራዘር። እንዲጠቅም የመጀመሪያው ላይ ነው። እኔ አሁን የተጠየቅኩት ደግሞ እያወራን ያለነው እሱን እኮ ነው። አንተ ይህንን መጨረሻ ላይ ያለውን ሐሳብ መጀመሪያ ላይ ስላመጣ ነው ግራ የተጋባኸው ወዳጄ። ይሄ የሚሆነው ስለ ግሎሪፊኬሽን ነው። የሚበሰብሰው የሚሞተው አካል የማይሞተውን የሚለብሰው ግሎሪፊኬሽን ላይ ነው። ይሄንን አሁን አመጣህና አንተ በህይወቴ አሁን ተከናውኗል አልከን። ስጠይቅህ ግራ ይገባሃል። አትደረብ ብራዘር አትደረብ ያላልኩት ናት በላ አትደረብ። እስከ ኢየሱስ አድኖኛል ስትል ቆራጄ እሺ ወይ አውራ። እኔ እንደዚህ ማውራት አልወድም ብራዘር። ሐሳብህ ነገር ካለዛ እንድትደረብ እድል ሰጠህ ብራዘር። አውቀህ ነው የምትደረብ። አሁንም ያንተን መልስ ላለመመለስ ወደ እኔ ሄደ ነው የመጀመሪያ። ሲቀጥል እኔ ጠየኩ ድነናል ብለህ እንድናለንና እየዳንን ነው ብለህ በሶስት ከፍለኸዋል። ጥያቄው ድነናልም አይደለም እየዳንን ነው የሚለው ላይም አይደለም። የኔ ጥያቄ እንድናለን የሚለው ላይ ነው። ለምን መሰለህ? ከዘላለም ሞት ድነሃል አንተ አሁን የማይሞት ሰው ነህ። ስለዚህ አሁን አንተ የኛ ፕሮቴስታንቶች ላይ ድነናል እንድናለን እየዳንን ነው የሚሉትን ያስተምራሉ። ስለዚህ አንተ ደግሞ ድነናልና እየዳንን ነውን አልፈሃል። ስለዚህ እንድናል የሚለው ላይ ነህ ማለት ነው። ያ ደግሞ የሆነው ከክርስቶስ ትንሣኤ በፊት አንተ ላይ ሆኗል። ስለዚህ የክርስቶስ ዳግም መምጣት አንተን አይመለከትህም ነው የኔ ጥያቄ።
አሁንም ግልጽ አድርግ ይችላሉ። ጥያቄው ድነናልና እየዳንን ነው የሚለውን አይመለከትም። እሱ ላይ ጥያቄ የለኝም እያልኩ ነው። የእኔ ጥያቄ በሶስተኛ ፌዝ ያመጣት ላይ ነው ጥያቄው። አሁንም ግልጽ አድርግ ይችላሉ። አሁን አውራ። እሺ እንዳትገባ። አሁን እኔ ስታወራ የፈለግከውን ስታወራ ሰምቻለሁ። ማይክ እንዳከፍት። ኦኬ አየህ፣ መልስ የለኝም ያልከው ይኸው ጌታ ኢየሱስ ክርስቶስ የመጀመሪያውን ማዳን ነው ያዳነኝ ብለን የጀመርከው። የመጀመሪያው ድነት በኦርቶዶክስ ምንድነው? እሱ ከአዳም ከመጣበት ውድቀት አልክ። ከአዳም የመጣበት ውድቀት ማለት ምን ማለት ነው ብዬ ጠየቅኩ። ከአዳም የመጣበት ውድቀት ማለት የሚሞተው ስጋን ይለብሶ ነበረ፣ እሱን ማጣቱ ነው አልከን። የማይበሰብሰውን መልበሱ ነው አልከን። ስለዚህ ኢየሱስ አዳነኝ ስትል የማይበሰብሰውን አሁን ለብሰሃል ወይ አልኩ። ይሄ ነው ጥያቄ። ለዚህ ነው መልስ ያጣለት። ይሄንን የምንለው በደም ስማ፣ የማይበሰብሰውን አካል የምንለብስበት ታይም አሁን አይደለም። ይሄ ግሎሪፊኬሽን ነው። ግሎሪፊኬሽን መቼ ነው ካልከው ጌታ ኢየሱስ ክርስቶስ ሲገለጥ ነው፣ ሲመጣ ነው። ይሄ ምን የሚሆነው ሙሉ የሚሆነው ማለት ነው። ከውስጣችን ሲንፉል ኔቸር ጭምር ለውጥ የምናመጣበት ማለት ነው። ኦኬ፣ ይሄ የሚበሰብሰው አካል የማይበሰብሰውን የሚለብስበት ኢየሱስ ክርስቶስ በክብር ሲመጣ ነው። አሁን አይደለም። ድነናል ብለን ስናወራ የምንናገረው ምን ማለት ነው ከፈለግ እሱ ላስረዳ ምን ማለት እንደሆነ። ይሄ መጨረሻ ላይ እግዚአብሔር ይሄም የሚከናወነው በክርስቶስ ኢየሱስ ነው፣ ይሄም የሚከናወነው በክርስቶስ ኢየሱስ ነው፣ ይሄም የሚከናወነው በክርስቶስ ኢየሱስ ነው። ሰው የትኛውም የመዳን ስቴጅ ውስጥ በራሱ አቅምና ጉልበት አይሆንም። ማዳን የማን ነው? የእግዚአብሔር ነው። ብራዘር፣ ማዳን የማን ነው? የእግዚአብሔር ነው። ምን ማለት ነው? ድነናል ብለን ስናወራ የምንድነው በእግዚአብሔር ጸጋ ነው። እየተቀደስን ነው እየዳንን ነው ብለን ስናወራ ስለ መቀደስ የምታወራ ከሆነ የምንቀደሰውን በእግዚአብሔር ጸጋ ነው። መጨረሻ ላይ የምንከብረውም በሱ ኃይል ነው። ሶስቱም ስቴጅ ላይ ስቴጅ ነው የምናወራው። ያልዳነ ሰው አይደለም ምን የሚሆነው በክብር የሚነሳው፣ የዳነ ሰው ነው የማይበሰብሰውን የሚለብሰው። በጸጋው የተቀደሰ ሰው ነው ምን የሚሆነው ይህንን ክብር የሚለብሰው። ይሄ መጨረሻ ላይ የሚሆን ነው፣ አሁን አይደለም። መጨረሻ ላይ ነው የሚሆነው። ይሄ ግሎሪፊኬሽን መጨረሻ ላይ ነው የሚመጣው። አንተ ችግር የፈጠረብህ መጀመሪያ ላይ አመጣኸው። መጀመሪያ ላይ ካመጣው ትስታለ። ይሄ የሚከናወነው ክርስቶስ ኢየሱስ ሲመጣና ሲገለጥ ነው። ለዚህ ነው አሁን ብትሞት በስጋ አይበሰብስም ወይ ስለ አይ ይበሰብሳል አልክ። አየህ፣ የምታወራው ይሄ የሚከናወንልህ በክርስቶስ ኢየሱስ መገለጥ ነው። በክርስቶስ ኢየሱስ መገለጥ ነው። ይኸው ከእግዚአብሔር ቃል ላሳይ። ይኸው እንደዚህ ይላል 30 ይኸው አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውን እነዚያን ደግሞ አጸደቃቸው። አየህ ምን አለ? አከበረ። ከዛስ አጸደቀ። ያጸደቃቸው እነኛን ደግሞ አከበራቸው። ክርስትና ይሄ ነው። ምን አስቀድሞ እነኛን ሰዎች የጠራቸው ምን አረጋቸው? አጸደቃቸው። አስቀድሞ የወሰናቸው እነዚያን ደግሞ የጠራቸውን ምን አረጋቸው? አጸደቃ። ያጸደቃቸው ምን አረጋቸው? አከበራቸው። ክርስትና ውስጥ የመዳን ተስፋ በእግዚአብሔር ተጀምሮ በእግዚአብሔር የሚቀጠል ነው፣ በእግዚአብሔር የሚደመደም ነው። ማን ነው የሚያከብረን? የክብር የሚሰጠን ማን ነው? እሱ ራሱ። ግሎሪፋይ የምንሆነው በክርስቶስ ኢየሱስ ነው። ስለዚህ አሁን እንደ አንድ ክርስቲያን ድናችኋል ወይ? አዎ ድነናል። ጸድቀሃል? አዎ ጸድቄያለሁ። በምንድን ነው የጸደቅከው? ኢየሱስ ክርስቶስን በማመን። አሁን ከጸደቅኩኝ በክርስቶስ ኢየሱስ ከዳንኩኝ አይፈረድብኝም። ጌታ ሲመጣ ያጸደቃቸውንና ያከበራቸውን ሊፈርድባቸው አይደለም የሚመጣው። ይሄ የሚበሰብሰውን አካል በማይበሰብሰው ይተካል። ያ ነው የሚፈጸመው። ያልዳኑ ሰዎች አይደለም እዚህ ጋር እንደ አዲስ የሚድኑት።
ያልጸደቁ ሰዎች አለም እዚህ ጋር እንደ አዲስ የሚጸድቁት በክርስቶስ ኢየሱስ የጀመሩትን ያንን ህይወት እዚህ ጋር መደምደሚያ ማብቂያ ያገኛል ነው ያን ያለን። አንተ ግን ማብቂያውን መጀመሪያ ላይ ያመጣህና ይሄ ተከናውኖልኛል አልክ። ውሸት። ለዚህ ነው መሄድ ያቃተ። ይሄ መጨረሻ ስቴጅ ነው። በክርስቶስ ኢየሱስ መገለጥ የሚሆንልን ነው። ኦኬ ይሄንን አሁን እኛ አግኝተናል ብለን አይደለም እያወራን ያለ ነው። ይሄ ሙሉ የሚሆነው መጀመሪያ በክርስቶስ ኢየሱስ ድነው የጸደቁ ሰዎች የዳኑ ሰዎች በክርስቶስ ኢየሱስ የተቀደሱ ሰዎች ናቸው ምን የሚሆኑት በክብር የሚገለጡት። አሁን ላይ እኔና አንተ የምናወራው እዚህ ሁለቱን ስቴጅ ነው የምናወራው። ይሄ ሆኗል ወይ አልሆነም? ሁለቱን ያገኘ ሰው ግን ይሄን እንደሚያገኝ እርግጠኛ ነን። ለምን? ይሄ አዲስ ኢቨንት አይደለም። ኦኬ ግሎሪፊኬሽን አዲስ ኢቨንት አይደለም። በሁለቱ ፕሮሰስ ውስጥ ያለፉ ሰዎች የሚያገኙት ህይወት ነው። ይሄ ታይም ነው የሚለያየው። አዲስ ማንነት አዲስ ነገር አይደለም የሚሰጠው። በሁለቱ ውስጥ ላለፉ ሰዎች የሚደረግ የመጨረሻ መደምደሚያ ማብቂያ 4 ነጥብ ነው። በሁለቱ ውስጥ በምን የጸደቅ ነው? በክርስቶስ ኢየሱስ። የምንቀደሰው በማን ነው? በሱ በጸጋው በመንፈሱ እውነት። መጨረሻ ላይ የምንከብረው በማን ነው? በክርስቶስ ኢየሱስ። ይህ አዲስ ኪዳን ትምህርት ነው። ስለዚህ አሁን ድናል ወይ ብለህ ጠይቀኝ፣ አዎ ድኛለሁ። እየተቀደስኩኝ ነው ብራዘር፣ እየዳንኩኝ ነው ብዬ ሳወራ ገና ለመዳን እየታገልኩኝ ነው እያልኩኝ አይደለም። ክርስትና ይሄ ነው። ይህን ጥያቄ ካለ አሁን ያልገባህ ነገር ካለ ልጠይቀኝ ትችላለህ። እሺ አሁንም የተጠየቀው ጥያቄ ምንድን ነው? ከዘላለም ሞት ድነሃል ወይ ስለ አዎ አልከኝ። አትሞትም ወይ ስለ አዎ አልከኝ። ዋናው ሪፍሌክሽኑ እዚህ ጋር ነው። አትሞትም ወይ ስለ አዎ ብለኛል አላልከኝም? እንዳለ አሁንም አልሞትኩም አይደለም ጥያቄው። አትሞትም ትሞታለህ እኮ። አልሞትም፣ የዘላለም ሞትን አልሞትም። የዘላለም ሞትን አይደለም እየተጠየቀ ያለው። እሺ ስለ ስጋ ሞት ነው እየጠየቀኝ ያለው። እሺ የስጋ ሞት ለየዋ። ለዚህ ነው የለየዋ። ስለ ስጋ ሞት ነው የምታወራው? አዎ የስጋ ሞት ነው የምታወራው። ሶስተኛው ራስ እኮ ነው ያመጣው አይደል እኮ። የስጋ ሞትን ነው የምታወራው ጆ። ለያወራለት ግሎሪፊኬሽን ያልኩ ሶስተኛው እሱ የሚያው እኮ ስለ ስጋ ሞት የምታወራ ከሆነ አዎ እንሞታለን። የስጋ ሞት እንሞታለን። የዘላለም ሞት የስጋን ሞት አያካትም እሱ። ለዚህ ነው ዜርፎር መጨረሻ ነው እሱ። ግሎሪፊኬሽን ላይ የመዳ ቆይ አንዴ ብራዘር፣ ከጠየቅ መስማት አለብህ ብራዘር። ካልሰማ ምን ያደርግልሃል? እንደዛ አይደለም ጥያቄ። አንተ እኮ አላውቀውም ብለኸኛል። እኔ እኮ እየመለስኩልህ ነው። የማታውቀውን ነገር የምታወራ ከሆነ እኔ የማውቀውን ነገር እንዳወራ እድል መስጠት መቻል አለብህ። ዳኒ እንደዚህ አይነት ጥያቄም ከመጀመሪያው ነው እኔ የለኝም። ልክ አንተ ጥያቄ ምንድን ነው? አስተካክለው። ደስ እንዳለ አስተካክለው። ጥያቄ ስለጠየቀኝ ነው እንደዚህ አይነት ጥያቄ እኔ ነገርኩህ። የራሴ ክርስቲያን ነው። ጠይቀኝ ጥያቄ ብራዘር። አንተ የለኝም ብለኸኛል። እኔን ጠይቀኝ። ይኸው በድፍረት ጠይቀኝ። እንድታውቅ የምፈልገው ዳኒ እግዚአብሔርን በዚህ ልክ ወርጅ መጠየቅ አልኩ። እኔ ጠይቀኝ። አሁን ተውለቅ ሰውንና ጠይቀኝ። ደስ ያለን ጥያቄ ጠይቀኝ። ይኸው እየጠበቅኩ ነው። እጠይቅሃለሁ። አሁንም ስማኝ ዳኒ። እሺ በደንብ ስማ። ይኸው ጻፍ። የዘላለም ሞት ማለት የዘላለም ሞት የስጋና ነፍስ ብለው ይለያል እንዴ? ሞት የዘላለም ሞት ሁለቱን ያካተል አያካትም? የዘላለም ሞት የስጋንም የነፍስንም ያካትታል? ያካትታል አያካትትም? ጥያቄው ይሄ ነው። እሺ ይኸው በደንብ ስማኝ እኮ ያካትታል ወይስ አንዴ እኮ በቃ ልመልስልህ ብራዘር። ምን ነው አጣደፈ ብራዘር? አንተ እኮ የለኝም ብለሃል። አሁን እኔ ስላለኝ ልመልስልህ እኮ። ያካትታል ወይስ አያካትትም ነው እኮ ልመልስልህ እኮ ወዳጄ። መልስ። መበርታት ነው ያለብህ። የዘላለም ሞት ኦኬ። የዘላለም ሞት በራሱ ሞት ማለት መለየት ማለት ነው። መለየት ማለት ነው። ኦኬ ይሄ መለየት ከእግዚአብሔር መለየት ማለት ነው። ከማን? ከእግዚአብሔር መለየት ማለት ነው። አዳም በለሷን በበላ ቀን
ወዲያውኑ ሞቷል? ስጋው በስብሷል? አልበሰበሰም ብራዘር፣ አልበሰበሰም። ወዲያውኑ ስጋው በስብሷል የሚል ማስረጃ ልታሳየኝ አትችልም። ሞት ማለት ከእግዚአብሔር ሐሳብ መለየት ማለት ነው ብራዘር። ከእግዚአብሔር ሐሳብ ምን ማለት መለየት ማለት ነው። ሞትን የሞተው ኃጢአት በሰራ በበደለ በዛች ሞመንት ነው። ከእግዚአብሔር ተለየ ማለት ነው። ስለዚህ የዘላለም ሞትን ብለን የምናወራው ከእግዚአብሔር መለየትን ነው። ኮንሰፕቱ እንዳትረሳ። ከእግዚአብሔር ምን ማድረግ መለየትን ነው የምናወራው። ከእግዚአብሔር የተለየው ይሄ አዳም በምን ምክንያት ነው? በኃጢአት ምክንያት ነው። በኃጢአት ምክንያት ነው። በኃጢአት ምክንያት ሞትን ቀመሰ። በኃጢአት ምክንያት እርግማኖች ምናምን እናስተናግዳለን መጣ። በአንዱ በክርስቶስ ኢየሱስ አማካኝነት ይሄ ሞት ድል ተነሳ። ድል ነው የተነሳው። ምን ማለት ነው? ዳግም ከእግዚአብሔር ጋር ሰው ህብረት ማድረግ ጀመረ። እግዚአብሔር ቃል ላሳይ። ጥያቄውን ግን እየመለስክልኝ አይደለም። እሺ ዳን፣ አይዞህ ብራዘር፣ እኔማ እሰማለሁ። አይ ጥያቄው እሱ ስላልሆነ የተጠየቀው ጥያቄ አይዞህ፣ እሱ እየመለስኩልህ ያለው እሱ ነው። በዘላለም ሞት የስጋ ሞትና የነፍስ ሞትን ይለያያል ወይ? እኮ ብራዘር፣ ይኸው ጽፌልሃል። ጥያቄው እሱ ነው። አይ እኮ ግን እየመለስክ አይደለም። አንተ ሞት ከእግዚአብሔር መለየት ነው፣ ሞት እንደዚህ ነው እያልከኝ ያለኸው። ጥያቄው የዘላለም ሞት የስጋን ሞትና የነፍስ ሞት አንድ ነው ወይስ የስጋ ሞት ሌላ ነው የነፍስ ሞት ሌላ ነው? ጥያቄው እሱ ነው። ጽፌልሃለሁ እኮ አልኩህ። ጽፌልሃለሁ፣ ከዛ እሱን ታሳየኛለህ፣ እሱን እናወራበት። እሺ ይኸው የእግዚአብሔር ቃል ይላል። ይኸው የአምላክ ቃል እንደዚህ ይላል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉን ኃጢአት ስላላደረጉ ሞት ለሰው ሁሉ ደረሰ ይላል። ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሁሉም ሞተ ብሎ የሚያወራው ስለ ፊዚካል ሞት አይደለም የሚያወራው፣ ስለ መንፈሳዊ ሞት ነው የምናወራው። ከእግዚአብሔር ስለ መለየት ነው የምናወራው ብራዘር። ስለ ፊዚካል ስለ ስጋ ሞት አይደለም የምናወራው ወዳጅ፣ መንፈሳዊ ሞትን ነው የምናወራው። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ምን ነገሰ ይላል? ሞት ነገሰ። ምን ነገሰ? ሞት። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ያው ወረድ ብሎ ስለ ክርስቶስ ኢየሱስ ላሳይ። በአንዱ በደል ሞት በአንዱ በኩል ከነገሰ፣ ይልቁንን የጸጋውን ብዛትና የጽድቁን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ስለዚህ እኛ ክርስቲያኖች አሁን ከዘላለም ሞት የዘላለም ሞት ውስጥ ነን ወይ ካልን አይደለንም። ለምን? በሕይወት ነው የምንነግሰው። ምን ማለት ነው? ይሄ መጽሐፍ ቅዱስ ውስጥ ያለው የዘላለም ሞት የተባለው ኮንሰፕት በክርስቶስ ኢየሱስ ነው ድል የተነሳው። ይኸው ይነግሳሉ። ሰው እኔ ነግሻለሁ፣ አሁን በሕይወት ነግሻለሁ። ኦኬ፣ አሁን እኛ በሕይወት የነገስን ሰዎች ነን። የዘላለም ሞት ውስጥ ያለን ሰዎች አይደለም። ድል ተነስቷል። በክርስቶስ ኢየሱስ ምን እናደርጋለን? እንነግሳለን። እንግዲህ በአንዱ በኩል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁ በአንድ ሰው ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ።
ስለዚህ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። እኔ ጻድቅ ነኝ፣ አሁን ጸድቅ ያለው ድኝ ያለው በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ከማን? ከክርስቶስ ኢየሱስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ብራዘር በእኔ ሕይወት የዘላለም ሕይወት ነው የነገሰው። በክርስቶስ ኢየሱስ ምን አድርጌያለሁ? ጸድቄያለሁ፣ ድኛለሁ። ከዘላለም ሞት አምልጫለሁ፣ ድኛለሁ። ይኸው ነው። ታዲያ ስጋ ይበሰብሳል ምናምን ስትለኝ፣ አዎ ስጋዬ ይበሰብሳል። ስጋዬ የሚበሰብሰው በዘላለም ሞት ቅጣት ውስጥ ስላለው አይደለም። ለስጋው የግሎሪፊኬሽን ጊዜ ተመድቦለታል። ክርስቶስ ኢየሱስ ሲመጣ ስጋዬ ምን ይሆናል? ግሎሪፋይ ይሆናል። መቼ? ክርስቶስ ኢየሱስ ሲመጣ። ስለምን የምታወራ ከሆነ ስለ ስጋ የምታወራ ከሆነ የማይበሰብሰውን የሚበሰብሰውን ስለ ሲንፉል ኔቸር እና የምታወራ ከሆነ እዚህ ውስጥ ነው የሚገባው። አሁን ግን በክርስቶስ ኢየሱስ የሚያምን ኩነኔ የለበትም። ከዘላለም ሞት አምልጧል፣ ድኗል። አየህ፣ እኛ ክርስቲያኖች እዚህ ስቴጅ ውስጥ ነን አሁን ያለ ነው። እዚህ ስቴጅ ውስጥ ነን ማለት በክርስቶስ ኢየሱስ በማመን ጸድቀናል፣ ድነናል ማለት ነው። ምንም እንጠባበቅ ይሄ የሚበሰብሰው አካል የማይበሰብሰውን አካል የሚለብስበት ታይም ይመጣል። እሱን ታይም የምንጠባበቅ ግን ምን ያለን የዳንን ሰዎች ነን። መጽሐፍ ቅዱስን መሰረት አድርገን የምናወራ ከሆነ የዘላለም ሕይወት ተስፋ ኦልሬዲ ምን አግኝተናል? በእኛ ሁላችን ድነናል፣ ጸድቀናል፣ የዘላለም ሕይወት አለን። ከሞት ወደ ሕይወት ተሻግረናል። በእኛ ውስጥ ሞት የለም። የሚበሰብሰውን የማይበሰብሰውን አካል ግን የሚጠብቅበት ቀን ደግሞ አለ። ያ ቀን እስኪገለጥ ጌታችንን በናፍቆት እንጠብቃለን። ይኸው ነው ትምህርቱ፣ መጽሐፍ ቅዱስ ውስጥ ያለው ትምህርት ማለት ነው። ጨረስክ ዳኒ? እኔ አሁን የጠየቁ ጥያቄ የዘላለም ሞት ሁለቱን ያካትታል ወይ? የቱን? የስጋ ሞትና የነፍስ ሞትን ነው ጥያቄው። ስለዚህ መደምደሚያ አዎ ነው ወይ? አይደለም እያወራ ያለው አንተን የተቀላቀለብህ። ኦኬ፣ በኃጢአት ምክንያት የመጡ ኮንሲኩዌንሶች አሉ። ምን አሉ? ኮንሲኩዌንሶች አሉ፣ መርገሞች አሉ። አየህ፣ መርገም ለምሳሌ በሴት ላይ እኮ ያለ መርገም አለ። መርገም አለ። ምድር ተረግማለች አይደል? እርግማኖች አሉ አይደል? አየህ፣ ይሄ የሚያበቃበት ቀን የተመደበለት ቀን አለው። የሚያበቃለት ቀን ጌታ ሲመጣ በክብር። ለዚህ ነው ኢየሱስን የምንናፍቀው። ምን የሚያገኘው ይሄ የዳንበት የጸደቅንበት ያ ህይወት መደምደሚያ የሚያገኝበት ቀን አለው። ያ ማለት እስከዛ ቀን ግን በክርስቶስ ኢየሱስ የሚያምን የዘላለም ህይወት የለውም፣ ከሞት ወደ ህይወት አልተሻገረም ማለት አይደለም። አዎ ከዘላለም ሞት ወደ ዘላለም ህይወት ተሻግሯል። ከጨለማ ወደ ብርሃን መጥቷል። ምን እያለበት እስቲል እነኝን የምናወራቸው አየህ፣ የኃጢአት ኮንሲኩዌንስ እንዳለ ሆኖ ማለት ነው። መቼ ነው ይሄኛው ልዩ የሚሆነው? ምን እንላለን? እንድናለን ያልንበት ቀን ላይ። ምን ማለት ነው? ግሎሪፋይ እንሆንበታለን ያልንበት ቀን ላይ። በዚህ ቀን ላይ ግሎሪፋይ እንሆናለን፣ እንከብራለን። ይኸው ነው ትምህርቱ ብራዘር እኮ። ስለዚህ አንተ አሁን አልሞትም ያልከው ነገር ስህተት ነው ማለት ነው። ምክንያቱም መቼ ሞትኩኝ? እኔ ሞትኩኝ እኮ እያልኩኝ ያለው ስለ ዘላለም ህይወት ነው እኮ እያወራሁኝ ያለሁት ብራዘር። የዘላለም ሞት ላይ ደግሞ የስጋና ይለያል ወይ አልኩ። እኔም ቅድም አሁን ለዚህ ነው ጥያቄ ጠየቅኩ ቅድም። አይ አንተማ አገኘሁት ብለህ ያወራኸውማ ይሄንን ነው። አላስረዳ። አንተ ያወራኸው አሁን በክርስቶስ ኢየሱስ አማካኝነት አሁን ስጋዬ አይሞትም አልክ፣ የማይበሰብሰውን እለብሳለሁ አልክ።
አላልኩም፣ እንደዛ አላልኩም። አሁንም ላንገር እኔ እዚህ ጋር አላልክም። ይኸው እድል ልስጥህ ጋር እንመጣለን። ወደ እኔ ኢየሱስ አድኖኛል የምትለው ታዲያ ከምንድን ነው? ቆይ ዳኒ፣ አሁንም ይሄን ጥያቄ ጠየቅበት ምክንያት ታዲያ ከምንድን ነው? አንዴ እሺ፣ እስካሁን እኮ እያወራ ነበር ዳኒ። እሺ፣ ወደ እኔ እየመጣ እሰማለሁ። ችግር ይኸው ቅድምም የአዳም ውድቀት ምንድን ነው ስትለኝ መጀመሪያ የማይሞት ሰው ነበረ፣ አሁን ግን የሚሞት ሰው ሆነ። ከዛ ውድቀት ድነናል አልኩ። እሺ እንደዛ ከሆነ አሁን አንተ አትሞትም ወይ አልከኝ። እኔማ ሞታለሁ። እኔ ካልሞትኩኝ እንዴት ነው የክርስቶስን ትንሣኤ የምተባበረው አልኩ። ልክ እንደዛው ነው የጠየቅኩኝ። ልክ ያንን ጥያቄ ስለጠየቅከኝ እኔ አሁን ደግሞ መጥቼ የዘላለም ሞት ድኛለሁ ካልከኝ የዘላለም ሞት ውስጥ ደግሞ የስጋ ሞት አለ፣ የነፍስ ሞት አለ። አንተ ከየትኛውን ዳንከው አልኩ። አይ ሞት ማለት እኮ ከእግዚአብሔር መለየት ነው አልከኝ። አይ እሱን አይደለም የጠየቅኩ። አንተ አሁን አትሞትም ወይ ያልኩ የስጋውን ሞት ነው የጠየቅኩ። እሱን ሞት አለ ማስተባበሉን ትተህ አሁን አላስተባበልኩም። ያወራ ነው እንዴ ደግሞ ያልከውንማ ይኸው ጽፈናል። እጠይቅሃለሁ ደግሜ ስለጻፍ ነው ይኸው የጠይቅሃለሁ ደግሜ። ምን ችግር አለ? ኢየሱስ አሁን አድኖኛል የምትለው የትኛውን ማዳን ነገርኩ እኮ አልነገርከኝም። ነግሬሃለሁ አትበል ብራዘር። ኢየሱስ አሁን አድኖኛል የምትለው የትኛውን ሞት ነው እንዴ? ይኸው ራስ ተፋው የለ እንዴ? የትኛውን ሞት ነው? ግሎሪፊኬሽን። ይሄ ግሎሪፊኬሽን ማለት ነው። የምን ግሎሪፊኬሽን? ግሎሪፊኬሽን ማለት መጨረሻ ላይ የሚከናወነው ማለት ነው። በክርስቶስ ኢየሱስ ምጽአት የሚከናወነው ማለት ነው። እሱ እኮ እንዴት ነው የሚሆነው? ግሎሪፊኬሽን እንዴት ነው የሚሆነው? ጥያቄው እንዴት ነው የሚሆነው አይደለም። አሁን አንተ ድኛለሁ ስትል ግሎሪፋይ ሆናለሁ ወይ ነው? ግሎሪፊኬሽኑ ከሆነ የጠየቀኝ ቅድም መልሼልሃለሁ። አልመለስክም። ጥያቄ አሁን ኢየሱስ ክርስቶስ አድኖኛል ስትል ምንድን ነው እያልከኝ ያለው? ይኸው እንዳልመለስክ ላሳይ። አድኖኛል ስትል ምንድን ነው እያልከኝ ያለው? አሁን ለምሳሌ ራስህ እኮ መልሰኸዋል። እኔ አይደለም እኔ አንተን የጠየቁ። አንተማ የለኝም ያልከኝ እንዳሌለህ ድጋሚ ላሳይ። የለኝም ያልኩማ አዳነኝ የምትለው ብራዘር አሁን ተወውና ይኸው መልስልኝ። ድጋሚን ጀምረው ኢየሱስ ከአዳም ውድቀት አድኖኛል ስትል ነበረ። ምን ማለት ነው? ከአዳም ውድቀት ምንድን ነው እያልክ ያለው? እኮ ስለ ኃጢአት ነው እያወራን ያለው። የኃጢአቱ መንስኤ ሞት ነው አልኩ። አዳም በምን ልክ ወደቀ ስትለኝ የሚሞትን ስጋ ለበሰ አልኩ። ስለ አዳም ውድቀት ነው የጠየቀኝ። እኔ አንተ የዳንከው ከምንድን ነው እያልኩኝ ያለሁት ብራዘር። አንተ ዳንኩኝ ስትል ኢየሱስ አድኖኛል ስትል ከምንድን ነው ጆ የዳንከው ከምንድን ነው ብራዘር? እኮ እሱን እኮ መልሼልሃለሁ። ችግር የለውም የለኝም ብለህ አልመለስክልኝም ብራዘር። አሁን እሱን መልሼልሃለሁ የለኝም ብያለሁ አልክ። ቆይ ብራዘር እንደመለሰ ሰው አክት አታርጋ። አሁን እንደመለሰ ሰው እንደመለሰ ሰው አሁን እኔ ያልኩህን ልንገርህ። እንደመለሰ ሰው አክት ካላደረግ ይሄ ሁሉ ትምህርት ዜሮ ነው ማለት ነው። ኢየሱስ ያዳነ ነገር የለም ማለት ነው። ዜሮ አይደለም። አንተ የምትቀበለው ትምህርት ነው። ክርክር እያደረከው ስለሆነ ነው እንጂ ካለማ ንገረኝ። እሺ ካለ አልተቀበልኩትም ይሄን ትምህርትህን። ካለ ንገረኝ። ይኸው ብራዘር የትኛው ይኸው ካለ እኔ የምቀበለው ከሆነ ምኑ ጋር ነው? አሁን ኢየሱስ አሁን ራይት ነው አድኖኛል ስል አሁን ግሎሪፋይ ሆኛለሁ ብዬ ነው ማምነው። እንደሱ አላልኩህም። በቃ አንተ አሁን ኢየሱስ አድኖኛል የምትለው እንደያውስ ከምንድን ነው? እየነገርኩህ ነው። የኛው እኮ ግሎሪፊኬሽን ያረከው ራስህ ነህ። ኢየሱስ አቶ የኔን ቃል አሁን እኔ አንተን የጠየቅኩህ ኢየሱስ አድኖኛል የምትለው ከምንድን ነው? እየጠበቅኩህ ከአዳም ውድቀት አልኩህ። ምን ማለት ነው? የአዳም ውድቀት ማለት ምን ማለት ነው? ምን ማለት ነው የአዳም ውድቀት? ያው ከታች እኮ ጽፈኸዋል። ከክብሩ ስለወደቀ አልኩህ። ምንድን ነው ያ ክብር ማለት ምን ማለት ነው? አንደኛው ክብሩማ ራስህ መልሰኸው አልኩህ። ከእግዚአብሔር መለየት አልኩህ እኮ አንደኛው ክብሩ። እኔ አንተን የጠየቅኩህ ስለኔ አይደለም የጠየቅኩህ ጆ። ስለ አንተ እኔ ውስጥ አትደበቅ። እኔ ጴንጤ ነኝ፣ አንተ ኦርቶዶክስ ነህ ብራዘር። ለዛ እኮ ነው አንድ ያለው ነው። ለዛ አንድ እኮ ስለዚህ አንተ መልሰዋል አትበላ። አንድ እንደሆነ አታስብ። አሁን እንደሱ አታስብ። ልዩ ነን ብራዘር። እኔ ጠየቅኩህ አንተ አሁን እግዚአብሔር በልጁ በክርስቶስ ኢየሱስ አድኖኛል ስትል ምንድን ነው እያልክ ያለው? ከምንድን ነው የዳንከው ብራዘር? አታቆም ጆ። ሃይማኖተኝነት ነው የሚያከራክር። የምር ነው። ሃይማኖተኝነትማ አንተን ነው ዛሬ እያከራክር ያለው። እሺ ከሆነ ና የዳንክበትን አሳየኝ። የዳንክበትን ከምንድን ነው ኢየሱስ ያዳነ? ና ብራዘር
እየነገርኩህ ነው። አሁንም አንተን ያን ጥያቄ አልነገርከኝም እንጂ እየጠበቅኩ ነው ያለሁት። እንደነገርከኝ እንዳስብ አታርገኝ። አይኸው እየጠበቅኩ ነው ያለሁት። ከምንድን ነው ኢየሱስ ያዳነ? አሁን አንተ ነገርኩህ እኮ ከአዳም ውድቀት አልኩህ። ምን ማለት ነው የአዳም ውድቀት? አብስትራክት አታርገው ብራዘር። የአዳም ውድቀት ማለት ምን ማለት ነው? ምን ማለት ነው የአዳም ውድቀት? ከክብሩ መውደቅ ጸጋው ስለመገፈፍ ብዬ መልሼልሃለሁ። ሌላው ያ ጸጋ አሁን ተመልሶልሃል? አዎ ተመልሶልኛል። ጸጋው ተመልሶልኛል። አሁን አንተ አትሞትም ማለት ነው? እንደዛ አላልኩህም። አየህ በቃ ትሞታለህ። ስለዚህ አሁን አልተመለሰልህም ማለት ነው ብራዘር፣ አልተመለሰልህም ማለት ነው በራስህ ትምህርት መሰረት። በምንድን ነው በራሴ ትምህርት? ለምን ይሄ የሚመለሰው ኢየሱስ አሁን ይሄ የሚበሰብሰው የማይበሰብሰውን አካል የሚለብሰው ጌታ ሲመጣ ነው ወይስ አሁን ነው? ሲመጣ። በቃ አየህ ሲመጣ ነው። አሁን ገና ሲመጣ ነው የሚለወጠው ማለት ነው። እኔ ጠየቁ መጀመሪያም የመለስኩልህ ነገር ነው። ክርስቶስ የበኩር ትንሣኤያችን ነው ከተባልክ የበኩር ትንሣኤያችን ነው ተብሏል። ስለዚህ እሱ ገና ነው የምትጠባበቀው። እሱን ምንድን ነው የምትለው? እየዳንን ነው የሚባለው። እንድናለን ነው የሚባለው። አየህ እንድናለን ነው የሚባለው። መቼ ነው እሱ? ገና ነው። ፊውቸር ቴንስ ነው። ኦኬ እሱ ፊውቸር ቴንስ ነው። እንድናለን የሚባለው ኮንሰፕት ገና የሚፈጸም አሁን ስላልተፈጸመ ገና የሚመጣ ነው። የወደፊት ነው ይሄ ፊውቸር ቴንስ። ስለዚህ አሁን ቆይ አንዴ ብራር አትደረግ። ቆይ አሁን ድኛለው ስትል አንተ የዳንከው ምንድነው? ከምንድን ነው ብራዘር? ጥያቄ እሱ ነው። ይሄ ገና ነው፣ ገና አልተፈጸመም። አሁን ተፈጸመ የምትለው ነገር ጉዳይ ምንድን ነው? ከማይበሰብስ የሚበሰብሰው የማይበሰብሰውን ይለብሳል የምትለው ገና የሚፈጸም ነው። ወደፊት ነው እንድናለን። እኔ ጠየቅኩ አሁን ምንድነው ውድቀትን ነው የነገርኩ። የዳንከው ከምንድን ነው ወዳጅ? እኔ አሁን ስለ ዳንከው የአዳም ኃጢአት የአዳም ውድቀት ማለት ምን ማለት ነው እኮ? የአዳም ውድቀት ስትለኝ ከክብሩ ስለመውደቅ ጸጋ ክብሩን ብለህ ስታወራ አዳም የሚበሰብሰውን ነበር፣ የማይበሰብሰውን አካል ነው የሚለብሰው አልከን። ይሄ ገና የሚፈጸም ነው፣ ያልተፈጸመ ነው። በአንተ ህይወት ተፈጽሟል። ይሄም አልተፈጸመም እኮ ቅድም። በቃ ስለዚህ ስላልተፈጸመ እኔ አሁን ስለተፈጸመው ድኛለሁ ስትል አሁን ከምንድን ነው የዳንከው? እሱን ነው እየጠየቅኩ ያለሁት። አሁን በህይወት ስለተፈጸመው ጉዳይ አውራ ብራዘር። ዳኒ ነገር እኮ አሁን እኮ አዳማዊ አይደለሁም እኔ ክርስቶስ። አሁን እኮ ምን ተፈጸመ? ካልሆንክ ምን ተፈጸመ? አሁን ክርስቶሳዊ ነኝ፣ አዳማዊ አይደለሁም። ምን ሆነ ብራዘር? ምን ሆነ? ምን ማለት ነው ክርስቶሳዊ ማለት ምን ማለት ነው ብራዘር? ምን ተፈጸመ በአንተ ህይወት? ምንድን ነው የዳንከው? እስካሁን የዳንከው አሁን ክርስቶስን በማመኔ ክርስቶሳዊ ነኝ። አሁን አዳማዊ በራሱ እሱ መደበቂያ ቃል ነው። አሁን ምን ሆነ? ለምን መደበቂያ? መልስ ነው እንጂ ምንድነው የዳንከው? ምንድነው የዳንከው? ከአዳም ውድቀት ድኛለሁ አልኩ። የአዳም ውድቀት ማለት ምን ማለት ነው? አትደበቅ። የአዳም ውድቀት ማለት ከክብሩ ስለወደቀ ጸጋ ስለተከፈፈ ክብሩንማ ምን አልከኝ? ይኸው የአዳም ክብር ላሳይ። የአዳም ክብር ማለት ክብሩ ምንድን ነው? የሚሞት ስጋ አልለበሰም ነበረ፣ ወደሱ ክብር ተመለስኩኝ እያልከኝ ነው ያለው። እንደዛ እኮ ያ የሚሆነው ደግሞ እኔ ሞቼ ስነሳ ነው። ገና ነዋ እሱ ገና እንድናለን ላይ ነዋ። እሱ ግሎሪፊኬሽን ነው። እኔ ጠየቅኩ አሁን ነው። አሁን ምን ሆኖልሃል ብራዘር? የሆነልህ ነገር አለ ብራዘር። አይንን ክፈት። የሆነልህ ነገር አለ። ይህንን አምጥቶ የሚያወሩልህ የክርስቶስ ኢየሱስን የማዳን ስራ እንዳታይ ነው። ገና ነው ይሄ ብራዘር። ግሎሪፊኬሽን ላይ ነው ይህን የምታገኘው። እኔ አሁን ግን የሆነልህ ነገር አለ ብራዘር። ከሞት ወደ ህይወት ተሻግረሃል። ከጨለማ ወደ ብርሃን መጥተሃል። በእግዚአብሔር ፊት ጻድቅ ሆነ ቀርበሃል። ገና ለመጽደቅና ለመዳን አትታገል ወዳጄ። የምሬ ነው የምልህ። የእግዚአብሔር ቃል በጣም ግልጽ ነው። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው። ከእግዚአብሔር ጋር ታርቀሃል። የእግዚአብሔር ልጅ ሆነሃል። አሁን እኮ ነው እየነገርከኝ ያለኸው ዳኒ። ምን አልክ? የማምነውን ነው እየነገርከኝ። ጥሩ። እዚህ ጋር ግን የምታምነውን አልነገርከኝም። ይኸው የምታምነው ከሆነ እሺ ንገረኝ። ይኸው እድል ልስጥ። እኔ አይሰለቸኝም ብራዘር፣ አንተ ካልሰለቸኝ አረ ለኔ ዳኒ እንዲህ ይሄው ለመማር ክርክር ስላልኩ ነው። በዛ ልክ ብራዘር ነገር እኔም ትምህርት ላይ ነኝ ያለሁት ብራዘር፣ ክርክር ላይ አይደለም። ንገረኝ። ይሄው ኢየሱስ አሁን አንተን ኢየሱስን በማመን ድነሃል። ኢየሱስን በማመን ድኛለሁ አልኩ እኮ። እሺ የዘላለም ህይወት አለ? እሱ ክርስቶስ ሲመጣ ነው የማውቀው። የዘላለም ህይወት የለውም። እሺ እንዴ አሁን ለምሳሌ አምኜ መልካም ባልሰራ ይዘላል። ጥያቄ የዘላለም ህይወት አለ ወይስ የለህም ነው ወዳጅ።
እሱን ክርስቶስ ሲመጣ ነው የማውቀው አልኩ። እንዴ አየው ያው ጻፉ፣ ችግር የለውም። በአዲስ ወረቀት ያው ክርስቶስ ሲመጣ ነው የማውቀው። የዘላለም አንዴ ብራዘር አንዴ ልጄን ፒክ ማድረግ አለብኝ ከትምህርት ቤት እየወጣሁ ስለማወራ አንዴችን የእግዚአብሔርን ቃል ላሳይህና በቃ አሁን የዘላለም ሕይወት እንዳለውና እንደሌለው አያውቅም ብራዘር፣ አያውቅም። ለምንድን ነው እሱ የማያውቀው? ክርስቶስ ገና ሲመጣ ነው የሚኖረው አይኖረውም የሚያውቀው። አትደረብ ብራዘር እኮ ጠይቀኛ። ለምን በለኝ። አሁን ታውቃለህ የዘላለም ሕይወት እንዳለ አሁን ታውቃለህ ብራዘር? አለ የዘላለም ሕይወት እንዳለ አሁን አላውቅም። እሱ ክርስቶስ ሲመጣ ነው የሚሆነው አልኩ። መልሼልሃለሁ። ክርስቶስ ሲመጣ ጠየቅኩ። የዘላለም ሕይወት አለ እንዳለህና እንደሌለ ታውቃለህ ወይስ አታውቅም? ስለ አላውቅም ነው ያልከኝ። ክርስቶስ ሲመጣ ነው የሚታወቀው አይደል? ኢየሱስ ሲመጣ አይደል? ይሄ አይደል መልስ? አሁን አታውቀውም። ኢየሱስ ሲመጣ ነው የሚታወቀው አይደል? ነገርኩ እኮ ዳኒ፣ ክርስቶስ ሲመጣ ነው የማውቀው። በቀኝ ሁሉ እኮ አሁን ግን አታውቀውም አንተ። ኢየሱስ ሲመጣ ድረስ አታውቀውም ነው መልስ። ይሄ እኮ ሌላ መልስ እኮ ምክንያቴን ደግሞ ጠይቀኝ። መልስ በመጽሐፍ ቅዱስ አስጠግቶ ያወራሉ። ጽፌልሃለሁ ብራዘር፣ ጽፌልሃለሁ። እሺ ጽፌልሃለሁ ብራዘር። እሺ ይህን ቃል አስረዳኝና ልሂድ። ይህንን ቃል አስረዳኝና ልሂድ ብራዘር። የእግዚአብሔር ቃል ይህንን ቃል እስቲ አስረዳኝ፣ እስቲ አንበቡ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። ሲያስረዳኝ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ አለ። እሺ ከታች ላንብባ። እሺ የአምላኬ ቃል በእርሱ ዘንድ ያለንን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል አለ። እሺ ጥያቄ ግን 13 እኮ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። አስረዳኝ ያልኩህ እሱንማ ሶስተኛ ጊዜ አነበብኩ እኮ ብራዘር። እኮ ምኑን ላስረዳ ብዬ ነው ዳኒ፣ ግራ ገብቶኝ ነው። ይህንን የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ይላል እኮ። ከዛ ከታች እኮ ምክንያቱን ሳነበው ደግሞ በእርሱ ዘንድ ያለን አንዳች ብትለምኑ ይደረግላችኋል ነው የሚለው። ደግሞ እኮ ነው ጥያቄ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ነው የሚለው እና እሱ ጥያቄ እሱ ነው። ቁጥር 13 ነው ጥያቄ ብራዘር። ትታገላለህ ብራዘር፣ ትታገላለህ። እኔ ደግሞ ገላትያ ትታገላለህ። አስረዳኝ፣ ይሄንን መጀመሪያ አስረዳኝ። እንዴት ነው የመጽሐፍ ቅዱስ ክፍል የማስረዳ? አስረዳኝ ይሄንን ብራዘር። ባይሆን መጠየቅ የነበረብህ እንደዚህ ሳይሆን አስረዳኝ ያልኩህ ወዳጅ፣ ይሄንን እግዚአብሔርን ቃል አስረዳኝ። ቁጥር 13 እኔ አላቅም ይልኩ ራስህ ነው ያመጣኸው ዳኒ። አላቀውም ይላል። ራስህ እኮ ነው ያመጣኸው። ችግር የለም አላቀውም ማለት ጥያቄው እኮ አይደለም ታዲያ። ችግር የለም እኮ አሁን ብቻ ይኸው እኔ እኮ ጥያቄ ራስህ ነው ያመጣኸው። ይሄንን አሁን እኔ ነኝ ያመጣሁት። እኔ አምጥቼ አስረዳኝ ያልኩህ ታውቀዋለህ። ምን ብዬሽ አስረዳሃለሁ? እኔ አላቀውም እኮ አንብበውና እስቲ አስረዳኝ ያልኩህ እኮ ጆዬ፣ አንብበውና እስቲ አላቀውም አልኩህ። ባይሆን እኔን ግን በመጽሐፍ ቅዱስ መጠየቅ ያለብህ እንዴት እንደዚህ ልትቻልክ ብለህ ጠይቅ። አይ እኔን አስረዳኝ ያልኩህ ብራዘር። እኔ እሱን አልፈጠረብኝም ጥያቄ። እኔ አንተ ይሄንን አላቀውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ይላል። እሺ እኔ ላስረዳ። ፈቃደኛ ነህ? አዎ ፈቃደኛ ነኝ። እሺ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ይላል። በእግዚአብሔር ልጅ ሰው እያመነ የዘላለም ሕይወት እንዳለው እያሳወቃቸው ነው ያለው። ሰው የዘላለም ሕይወት ኢየሱስ ክርስቶስን እያመነ የለኝም ማለት አይችልም። አየህ፣ የዘላለም ሕይወት ዋስትና የእግዚአብሔር ነፃ ስጦታ ነው በልጁ በክርስቶስ ኢየሱስ ለሚያምኑ ሰዎች። በልጁ በክርስቶስ ኢየሱስ ለሚያምኑ ሰዎች እግዚአብሔር የዘላለም ሕይወትን ሰጥቷቸዋል። ኦኬ ሰው የዘላለም ሕይወት አለኝ የሚለው ድፍረቱ በክርስቶስ ኢየሱስ በማመኑ ነው።
የእግዚአብሔር ልጅ ኢየሱስ ክርስቶስን እያመነ የዘላለም ሕይወት ይኑረኝ አይኑረኝ አላቅም ማለት አይችልም። ካልሆነ ካለ አላቅም ካለ በኢየሱስ አያምንም ማለት ነው። በኢየሱስ የሚያምን ሰው ካለ ግን ይሄው ቃሉ እንደሚናገረው በእግዚአብሔር ልጅ ስም ለምታምኑ ነው የሚለው። በእግዚአብሔር ልጅ ለሚያምን ሰው የዘላለም ሕይወት እንዳለው